ዊልቸሩ ላይ ቁጭ ብዬ በጣም ካራክተሩን አዳፕት ከማድረግ የተነሳ መቆም የምችል አይመስለኝም። የሲኒማ እስከ 2 ወር የዩቲዩብ ግን በ15 ቀን ምናምን ያለው። ኢትዮጵያ ውስጥ ከተላለቀ አክተሮች ጋር አንጋፋ አርቲስቶች ጋር ሰርተሃል ፊልም። አሁን እስቲ አብሬው በሰራ የምትለው እኔ የግሩም ኤርሚያስ አድናቂ ነኝ። ኦሮሚያ አዳሴና ጉዳ አዳ ኦሮሞ አስተማሪዎችን የማስታውሰው በሚደበድቡኝ ዱላ። ግቢ ላይ ፈታኝ የነበረ ነገር ምንድነው? ግቢ ተማሪ ያለ ችጋር ከባድ ነው። ቤት ውስጥ በቃ እኔ አይቼ አላቅም እና ሴተኛ ዳሪዎች አሉ ምናምን ተጨነኩ። በቃ ማለት ተምረሽ ተቀጥረሽ መስራት ደሃ ሆነሽ መኖር። ለኔ ግን መሰገጥ ማለት ለመክሊትሽ ነው። እኔ መክሊቴ ራቁቴ መሮጥ ከሆነ አላቅም እንደዛ ነው ሰው ካሰበ እኔ ራቁቴ መሮጥ ነው የኔ መክሊት ካለ በቃ ሩጥ ነው ምት እንዴ በሰው ላይ ነው የምትለምጂው። ደፋር መሆን አለብሽ። አቃጤባቸው ሄደሽ ስለ ፊልም ማለት እንዲያወራ ነው አይደለም። ሰዎችን ወደ አንተ ስንመለስ ወደ እኔ እሺ እንደሱ በእኛ እሺ ምክሩ ተመችቷል መሰለኝ። እንመለስ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እየተከታተላችሁ ያላችሁት ቁቤ ቲቪ ነው። እነሆ ቁቤ ፖድካስታችን ተጀምሯል። የዛሬ እንግዳችን ተዋናይ ዮሐንስ ታደለ ወይም ጆ እዚህ ስቱዲያችን ይገኛል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም ጆ፣ እንዴት ነሽ? ደህና ነህ? አለን። ስቱዲያችን ድረስ አክብረን ስለመጣን እናመሰግናለን። እኔም አክብራችሁ ለጠራችሁኝ በጣም አመሰግናለሁ። ስላገኘው ደስ ብሎኛል። እኔም በጣም። እስቲ ጆ ራስን አስተዋውቅልን። እሺ ተዋናይ ዮሐንስ እባላለሁ። ምሰራው ያው አክቲንግ ነው በብዛት፣ ግን ከአክቲንጉ በስተጀርባ ደግሞ ዳይሬክቲንግ እንደገና ደግሞ ፕሮዲዩሰር ነኝ። በፊልሙ ላይ ሁሉም ላይ ያለበት ማለት ነው። ያው እንግዲህ ስለሚያስደስተኝ ከጀርባም ሰራለሁኝ። ሁሉም ላይ ያለ። የት አካባቢ ነው የተወለድከው? እኔ ሰበታ ልጅ ነኝ። እዚህ አዲስ አበባ? አዲስ አበባ ነው። ሸገር ተወልጄ ያደግኩት ሰበታ ነው። ሰበታ ተወልጄ ያደግኩት። አስተዳደግ እስቲ ምን ይመስል ነበር? ያደግክበት ማህበረሰብ ምን ይመስላል? እኔ ያው እንግዲህ ከዳ ቤተሰብ ነው የተወለድኩት። ሰፈራችንም ያው ብትመጪ እንደዛ ነው። ምንም ከፍ ያለ ሰው አይታይበትም። እና ሮጌና ገሚ የሚባል ትምህርት ቤት ነው የተማርኩት ሰበታ። እኛ ስንማር ትምህርት ቤቱ ገና ሲመሰረት ነው የገባ ነውና 91 ነው እኔ አንደኛ ክፍል የገባሁት። 1991 አዎ። እድሜን በዛው ማስላት አርጊ 34 አመት ነው። ምንም ችግር የለውም ያው ስለሰራንበት። ያው ጓደኞቼም ሊያዩት ስለሚችሉ ውሸት አላወራም። ያስተቻላ እና አይ ሲጀምር ወንድ ልጅ እድሜ አይደበቅም። እኛ መጀመሪያ ያው በእርዳታ ትምህርት ቤት ነበር ወደዛ ትምህርት ቤት የገባ ነው። በምን በእርዳታ ትምህርት ቤት? ያው ፋሚሊዎቻችን አቅም ስላልነበራቸው የእርዳታ ትምህርት ቤት ገብተን ነበረ። የመንግስት ማለት ነው? አረ መንግስት አይደለም። በቃ እነዚህ የእርዳታ ድርጅቶች አሉ አይደለ? እነሱ ነበሩ እንትን የሚሉን። ከዛ በኋላ ሮጌና ገሚ የሚባል ትምህርት ቤት አስገቡን እና እዛ ስንገባ የእርዳታ ድርጅቱ አንዳንድ ወንበር ሰጥቶን ይዘን ነበር የገባ ነው እዛ። ግን እዛ ስንገባኛ በጣም ደቃቅ ነበር። 6 አመት ምናምን አንደኛ ክፍል ስንገባ ማለት ነው። ልጆች ናቸው እና ብዙ ጊዜ የምንቀመጠው ብሎኬት ላይ ነበር አንደኛ ክፍል እያለን እና አንድ ክፍል ውስጥ 132 ተማሪ ምናምን ነው። እሺ አንደኛ ክፍል እያለው ስንት ቁጥር ነበርኩ መሰለሽ? 128 ቁጥር ነበርኩ። ዮሐንስ ዋይራለች የመጨረሻ እና 128 ቁጥር ነበርኩና ብዙ ጊዜ ብላክ ቦርድ ስር ነው የምቀመጠው። አስተማሪው ሲያጠፋ ብዙ ጊዜ ፊቴ ላይ ቾክ ተርከፍክፎ ማለት የወፍጮ ቤት ሰራተኛ መስዬ ነበር የምወጣው ማለት። እና ብዙ እንትን አለን እና እዛ ትምህርት ቤት የሚገርምሽ ነገር በጣም ችግር ነበር። ይሄ ማህበረሰቡ ገንዘብ አዋጥቶ ምናምን የገነባው ትምህርት ቤት ነው። አማርኛ ትምህርት ቤት አልነበረም። ኦሮምኛ ነው ተማሪው። ኦሮምኛ ነው ሌሎቹ አማርኛና እኛ ደግሞ እዛ አካባቢ ላይ የሚወራው አማርኛ ስለነበረ ስለ ያው ቤተሰብ ምንም ስለማያወራ አማርኛ እዛ ጋር ለመማር ነውና አዋጥቶ የገነቡት ትምህርት ቤት ነው። ሶ ውሃ ችግር አለ ምናምንና ውሃ ምንጭ ነበረ ከትምህርት ቤቱ ጀርባ። ሄደን ከምንጭ ነበር ውሃ ምንቀደው። ሴቶቹ ደግሞ እበት ያመጡ ነበር። እበትን ለቀልቃለን እንትኑም ማለት ነው
የድሮ ተማሪ እንዳታረጊኝ በ90 ነው እንግዲህ ግን እበት አምጥተን እበትን ለቀልቅ ነበርና ብዙ ጊዜ ማዘር ቤት በቃ ውሃ ይዤ ልሂድ ውሃ ተረኛ ነኝ ስላት አረ ውሃ የማይሆን ነገር ነው ትላችና እበት ለቀም አድርገን ተሸክመን ትምህርት ቤት ድረስ እንሄድ ነበር እና እበትን ለቀልቃለን ሴቶቹ ይለቀልቃሉ እኛ እንጠርጋለን ሲጠረግ ክፍሉ አትተያይም አዋራ አትተያይ ልትጋጭ ትችላለሽ ምናምንና ከባድ ሁኔታ ነበረ ግን ያው የልጅነት ነገር ስለሆነ ደስ ይላል እስከ ተማርክ እዛ እስከ 8 ኦኬ 9 እና 10 እስከ 8 እንደዛው ነው የቀጠለው አረ አይደለም 7ኛ ክፍል ስንደርስ ሊሾ ተደረገ ማስታወሰው ትምህርት ቤቱን ክረምት የጋማ ከብቶች ይከራዩን አናቅምና ልክ መስከረም ስንመጣ ፋንዲያ ምናም ጥቅጥቅ ብሎበት እንዴ ጥሩ ነው እንደውም ከሌላ ቦታ ከምታመጡ ለአንዴ ነው የሚሆነው እና እዛ እንትን እንል ነበርና አንዴ የማስታውሰው ብዙ ጊዜ እንትን እንል ነበረ ጧል ላይ ተሰለፊና ኦሮሚያ የሚል መዝሙር አለ ኦሮሚያ አዳሴና ጉዳ አዳ ኦሮሞታ እየተባለ እና እንልና ልክ ስንጨርስ እየሮጥሽ ነው ወደ ክፍል የምትሄጂው ለምን ቦታ ለማግኘት ኦኬ በጣም ብዙ ስለሆናችሁ ቦታ ለማግኘት እየሮጥሽ ነው የምትሄጂውና አንድ ቀን ልክ በር ይሄ አለቃችን ከኛ ተለቅ ይላል ልክ በሩን ከፈት አድርጎ ሲገባ ጅብ አለ ማለት ነው ወይዬው ውስጥና ያው ግድግዳው ቀዳዳ ምናምን ስላለው በቀዳዳ ገብቶ ነው እና ተማሪም ሲደብረው በቀዳዳ ይወጣ ነበርና እና ጅብ ገብቶ ነበር የዛን ቀን እና ዞሮ ጅብ ምናምን ብሎ ይጮኸው ማለት ነው እዛ እንደዛ ሁላችንም በዛው እግራችን ዞረን ወደ ቤት እና ያን አጋጣሚ አርሰውም እና እኛ ጋር ብዙ ታሪክ ያለበት ትምህርት ቤት ነው ኦኬ እስከ 8 እስከ እዛው ነው የቀጠልከው እስከ 8 እዛ ተማርን 7 እና 8 ዩኒፎርምም ተሰፋልን ዩኒፎርም ነበረን ከዛ ደግሞ ሊሾ ተደረገ ምናምን በቃ ከዛ በኋላ ጥሩ ከማምጣት ተገላገላችሁ ዋማና መጣም በትማና መጣም ማለት ነው ትምህርት ላይ እንዴት ነበር ጎበዝ ተማሪ ነበርክ እኔ አይ አይደለም ጎበዝ መረበሽ ላይ ጎበዝ ነኝ እኔ እንደውም በጣም የሚገርምሽ አስተማሪዎችን የማስታውሰው በሚደበድቡኝ ዱላ ነው በጣም እግዚአብሔር ነበር በጣም ቅርጽ የምቀይር ቢሆን የኔ ሰውነት ቅርጽ ይቀይር ነበር በጣም ነበር የሚቀጠቅጡኝ አስተማሪዎች በጣም አስቸጋሪ ተማሪ ነው አራ አይደለም እንደዚሁ ቀልባቸው ወደኝ መሰለኝ በቃ በጣም ነበር የሚደበድቡኝ ቀይሰው በጣም ምስኪን ነው ይመስለውና እንዴት አረ በስማ እኔ በቃ አረሳም በቃ እኔ የሚገርምሽ መተውኝ ማን ነው መሬት ላይ ወድቄ ምናምን አይጠጉም እንደዚህ ነው በእግራቸው የሚረግጡኝ ፊቴም ማን ነው ከመታስተማሪ በጣም የምታስተማሪ ማትረሳው አይ ስማቸው መጥቀስ ትንሽ ስማት ጥቀስ ግን ያው መታስተማሪ አማርኛ ትቸርን አረሳም ሰበታ አንድ ደግሞ ተሸርጌታቸው የሚባሉ አስተማሪ ነበሩ በጣም ነው የሚማቱት በጣም ማለት ነውና እኔ እንጃ በዚህ ዘመን ቢሆን ወይ ወጓቸዋል ይሁን ነገር ያረጋቸዋል ያኔ ግን አስተማሪ ስለሚከበር ምንም አታረጊም እና የሚደርስብን ነገር ራሱ ትምህርት እንዳይገባሽ ትልቅ ተጽዕኖ ነው ማለት መመታት ምናምን በሚገባሽ ወይ አይደለም እንትን የሚሉትና ያው እኛም ደግሞ እናናደው ነገር እኮ ይኖራል ግን የተደረገበት ስርዓት ትክክል አልነበረም ግን እሺ ብዙ ጊዜ በምን ጥፋት ነው የምትመታው ምንድነው የምታጠፋው እኔ ተማሪ ማሳቅ ወዳለሁና ከልጅነቴም የሆነ ነገር ተንኮሳ አድርጌ ክፍሉ ሁሉ ይስቃል ወይ የሆነ ነገር ይሆናልና አስተማሪው አሳክብኝ ምናምን ነው የሚለው እኛ ከሱ ጋር አይገናኝም እኮ ከዛ በቃ የድብደባው ሰዓት ይጀምራል ማለት ነው እና እንደውም አንዴ በጣም ሰንበር በሰንበሩኝ እናቴ ይዛኝ ሄደች ትምህርት ቤት ልጄን ከዚህ በኋላ እያለቀሰች ማለት ነው ልጄን ከዚህ በኋላ እንዳነኩብኝ በቃ እኔ ተቸግሬ ገበያ ሰርቼ የማሳድገው ልጄ ነው ምንም እንዳታረጉብኝ ምናምን ብላ አለቀሰች የእውነት አረሰው ለምን ስታዩ በቃ ጀርባዬ ምናምን እንዳለ ሰንበር ነውና ግን ያው ምንም አትሆኝም ልጅ ቢመታ ችግር የለም ከእናት ጋር ነው ያደግከው አዎ እናቴ ናት ያሳደገችኝ ከሷ ጋር ነው ያደግኩት በችግር ነው ያደግኩት ባይዜ በጣም እህት ወንድም የለም ታላቅ አሉ ኦኬ ታላቆች አሉ ግን ያው ታላቆቼ ሴቶች ናቸው ኦኬ ስንተኛ ልጅ ነህ 3ኛ ልጅ ነኝ ኦኬ እና ያው በችግር ነው ያደግነው ግን እግዚአብሔር ይመስገን ዛሬ ምንም አንልም ወደ 9ኛ ክፍል እንለፍ እንችላለን እንዴት ነበር እንደውም አንድ አጋጣሚ ልንገርሽ ሰበታ ያለው ገበያ ሰራ ነበረ ከሰል ሸከም ነበረ ልጅ እያለሁ በጣም ትንሽዬ ልጅ እያለሁ 10 አመት 9 አመት ምናምን ልጅ እያለሁ ሸከም ነበርና የሆነ ተሸክም ያመጣሁትን ገንዘብ ለእናቴ ለመስጠት ነው ያን ነገር ማድርገውና
አንድ ቀን ከሰል ትልቅ መዳበሪያ ነውና ሴትዮዋ በጣም አስተውሳታለሁ። ቀይ በጣም የምታምር ትልቅ ሴትዮ ናት። ከዛ የሚሸከም ምናምን ስትል ሮጬ እጄ እንትን አልኩኝ ማለት ነው። እኔ ይዛለሁ ምናምን አልኳ። ማዘር ነው ሊያዝ አንተ ትችለዋል አለ። ኧረ እችለዋለሁ ችግር የለውም። ትሸከመዋለህ? አዎ እሸከመዋለሁ አልኳቸው። ከዛ ኑ አሸክሙት ምናምን ብለው 2 ሰው አንስቶ አሸከመኝ ማለት ነው። በቃ ልክ ሲያሸክሙኝ ይሄ መዳበሪያው የተበሳ ነበር እና ይሄ የተፈጨ ከሰላላ አይደለ በቃ ፊቴን ሌላ ታሪክ በቃ ትንሽዬ ሰይጣን አስመሰለኝ እንዳለ ጠቁሬ ማለት ነው። ከዛ እንደምንም ብዬ በቃ ተሸክሜ ሰበታ ሙሉጌታ ሀገር ላይ አካባቢ ነው ቤታቸው። እዛ ድረስ እንደምንም ብዬ አደረስኩት ማለት ነው። በጣም ልጅ ነኝ፣ አካሌም በጣም ትንሽ ነው ምናምን፣ ግን ያው እንትኑ አለ ኢነርጂው አለ እና ያኔ እዛ ከደረስም በኋላ በቃ በጣም ደከመኝ። አወረድኩትና በረንዳ ላይ ቁጭ አልኩኝ። እዛ ሴትዮዋ እንዲያዩኝ የኔ ልጅ ትማራል አሉኝ። አዎ እማራለሁ። እናት አለ? አዎ አለኝ። እና ለምንድን ነው እንደዚህ የምትሸከመው ምናምን አለችኝ። ያው እናቴን ለመርዳት ምናምን ስላት ሴትዮዋ የምር በቃ ያዘነችው ሀዘን በቃ ከፊት አይጠፋም። የቤቱ ኃላፊነት አንተ ላይ ነበረ? በዛ ወረዳ የተቻለኝን ያክል አግዛለሁ። ፋዘር ሲስተሮች ሳላላቆች አሉ? ፋዘሬ ድሮ ነው የሞተው። እኔ ኦኬ ልጅ እያለ እኔ 5 ዓመት ልጅ ያለው እሱ ሞቷል። ሶ ከዛ በዛ መሀል የነበረ እንትን አለና ከዛ ምን ተፈጠረ መሰለሽ ሴትዮዋ ና በልሽ ልብስን አውላልቃለችኝ። ከዛ ልብሴን አውላል ያው ሊስሉ ከዋላለኩኝ ምናምን ከዛ ሻወር ቤት በቃ ማለት እኔ አላቅም በዛ እድሜ እንደዛ የሚያምር ሻወር ቤት እንዳለ አስገብታኝ ምናምን አጥባኝ ምናምን ከዛ ፎጣ ልብሳይ ምናምን ሶፋ ላይ አስቀምጣኝ በቃ ማለት እያንዳንዱ ኢሜጅ አረሰውም። አንዳንዴ የሰው መልካምነት በልጅነትሽ የተቀመጠ ነገር ደግሞ አይጠፋም። ከዛ በላው ምግብ ቀረበልኝ። 1 ሰዓት ይሆናል ምግቡ ማለት ነው። እና በጣም ነው የበላሁት በጣም ጣፍጦኝ ማለት ነው። እና በላውኝ ምናምን ሴትዮዋ የኔ ልጅ መማር አለብህ፣ ትምህርት ላይ መጠንከር አለብህ፣ አንተንም እናትህንም ከዚህ ነገር ለማውጣት መጠንከር አለብህ አለች ማለት ነው። ከዛ 10 ብር ሰጠችኝ። 10 ብር በጣም ትልቅ ብር ነው በዛ ሰዓት፣ በጣም ብዙ ነው። ከዛ 10 ብሩን ይዤ ለእናቴ እንዲ አርጋልኝ ነበረ ምናምን ብዬ ለማዘር ነገርኳት ማለት ነው። እና 10 ብሩን እንዲይዛው ያለቀሰችውን እንባ አርሰውም እናት። አዎ ምክንያቱም እሱ ያለችው ነገር ምናምን ነግሪያት ወይኔ ልጄ ከኔኩ መፈጠረ ነው እንደዚህ ያደረገ ምናምን አለችኝ ማለት ነው። እና በነገራችን እናቴን በጣም ነው የምወዳት እና ያንን ሞመንት አረሰውም። ምናልባት እኛ ሴትዮ መቼም ይኑሩ አይኑሩ አላቅም፣ ግን ቼክ አርጋቸው አታ አይ ሰፈሩ ምንም ተቀይሯል ለማወቅ አይቻልም። እና እንደዚህ አይነት ብቻ አንተ ውስጥ ትልቅ ነገር ጥሎ ነው የሄዱት። በጣም እስቲ አሁን ወደ 9ኛው ክፍል እንለፍ። 9ና 10 የተማርኩት ሃይ ስኩል ነው። ሰበት ሃይ ስኩል ነው የተማርኩት። ያው እንደ ማንኛውም ተማሪ ፎርፌ ባጥር ዘልዬ ነው የተማርኩት። አድገም አስቸጋሪ ልጅ ነበርክ? አይ ማስቸገር ሳይሆን እኔ በተፈጥሮ ዝምታና የሆነ ቦታ ረጅም ሰዓት መቀመጥ አልችልም። አሁን ራስ ቶሎ ጨርሽልኝ እና በጣም ነው የምጨነቀው። ስለ ኮከብ ታውቂያለሽ? ኮከብ ጥናቶች? አይ ኮከብ አሁን ሰዎች በተወለዱበት ወር ኮከባቸው አስትሮሎጂ ኮከብ አላቸውና የኔ ጄሚናይ ነው። ጄሚናይ ማለት ከነፋስ የሚጠጉ ማለት ነው። አያዙም አይጨበጡ ምናምን ይላልና ብዙ ነገሩን ሳነበው ከኔ ባህሪ ጋር ይገናኛል። መቀመጥ አይችሉም እንዲ ናቸው ይላልና ብዙ ጊዜ የኛን ባህሪ ነግረናል። ያ ነገር አንብበሽዋል? እና እያንዳንዱን ሰው ይጠቅሳል። እንደዛ አይነት ነው። እኔ ደግሞ ጄሚናይ ነውና ያንቀጀቅጀኛል። አስቀምጠኝ። ተገርፋል? 9-10 ያው ዳይሬክተር ዱላ? ያባረሻል ምናምን ጉርምስናው ስላለ ታመልጫለሽ። ያኔ እንኳን ሩጠ ታመልጣለህ፣ በአጥር ትወጣለህ። ልጅነት እኮ ስለምትፈሪ ነው። ከፍ እስቲ ብዙም ምንም አይመጣም ብለሽ ታስቢያለሽ። ወደ ዩኒቨርሲቲ የመሄድ አጋጣሚዎች ነበሩ ወይስ? አዎ መዶላ ዩኒቨርሲቲ ነው የደረሰኝ። ኮምፒውተር ሳይንስ ነበር የተመደብኩት። በሄድኩበት ደህና ትምህርት ቤት አይገጥመኝም። በነገራችን አንዲ መዶላው ደህና ትምህርት ቤት ነው። ዛኔ ተማርኩት። መዶላው ባሌ ሮቤ እኛ ስንማር በር የለውም። 2000 ስንት ነው የገባው? በር የለውም። 2004 ኦኬ።
በር የለውም። እኛ ስንገባ እንዲህ ገመድ ተወጥሮ ነው። አደገኛ ጭቃ ነው። መብራት በቀን 4 ሰዓት 5 ሰዓት ብቻ ነው ያለው። ካፌ እንኳን ስትገቢ ጭቃው ጫማሽ ይነጥቅሻል። ስንት ጫማዎች ነፍሴ ማር ብለናል እዛው ቀርተው ማለት ነው። እኔ 2014 ነው የገባሁት መደወላቡ ዩኒቨርሲቲ። አንቺ እኮ አዲስ ዩኒቨርሲቲን ከመሰለ በኋላ ነው። እኛ ከሻሸመኔ ባሌ ሮቤ ድረስ ፒስታ ነበረ እና 200 ምናምን ኪሎ ሜትር ነው። ከቤት እንዴት ላኩ ግን? መጀመሪያ ሲፈልጉኛል እንዴት ላኩ? ኧረ ባዴር ነበር ጉዴ። አንዴ አብዛኛው የሰፈር ልጆች ስለሄዱ ነው ወይስ መሄድ አለበት? ማን ሄደኛ ሰፈር? አንተ ሄድከው? ኧረ አስጠራሃቸው። እድለኛው ነው አውቄው እኮ አይደለ ሳይገባኝ ነው። ዩኒቨርሲቲ በነገራችን ላይ እንደው ተሟልቶልሽ ብትሄጂ ከማህበረሰብ ጋር ለመግባባት በጣም አሪፍ ቦታ ነው። በጣም ምክንያቱም ብዙ ባህር ያለው ሰው በጣም ብዙ አስቸጋሪ ነገር ያለው ሰው ምናምን የምታይበት የምትግባቢበት ቦታ ነው እና ከቤተሰብ ተነጥለሽም ከአዳዲስ ሰዎች ጋር የምትኖሪበት ነው። ትንሿ ኢትዮጵያ ያለችው ዩኒቨርሲቲ ውስጥ ነው። አዎ በቃ ባህሪሽ ቆንጆ ሆኖ ነው የምትወጪው። በነገራችን ላይ ሼም የሚመስሉሽ ነገሮች ከዛ ልክ ስትወጪ ሼም አይደሉም። በብዙ ነገር ሼፕ ትደረጋለ። እዛ ብዙ ነገር ታያለ። ብዙ ማህበረሰብ ብቻ ብዙ ነገሮች አሉ እዛ። በቃ ነገሮችን ቀለል ነው የምታደርጊው። ምን አጠናህ እዛ ሄደ? ኮምፒውተር ሳይንስ። ኮምፒውተር ሳይንስ ነው የጨረስኩት። ያው በሱ ስራ እንግዲህ እኛ ሀገር ሰው ኮምፒውተር ሳይንስ ተመረቅኩ ምናምን ሲባል ጥገና የሚሰራ ነው ይመስላቸው። የጥገና የሆነ ገመዶችን መዘርጋት ምናምን ነው የሚመስለው። ኮምፒውተር ሳይንስ እንደዛ አይደለም። ሶፍትዌር ላይ ነው ሙሉ ለሙሉ የምትሰሪውና እኔ ግን ያው ወጥቼ ጥገና ነበር የምሰራው። ግቢ ላይፍ እንዴት ነበረ? ግቢ ላይፍ ደስ ይላል። እስቲ ግቢ ላይፍ አጫውተ። ማለት ብዙ ጊዜ ሰው ወደ ግቢ ላይፍ ሲገባ ጫቱ አለ፣ ሲት አለ፣ አዲስ ነገሮች በጣም ብዙ ጊዜ ይሞከራሉና ግቢ ላይ ሰው ይበላሻል ይባላል። ምንም አይመስለኝም። እኔ ባይዘይ ኋላዬን የማይሰው ነኝ። ኋላዬን የማይሰው ነኝ። ዝም ብዬ ነገሮች ላይ ግብት ምል አይነት ሰው አይደለሁም። ይሄ ልጅነት ምንም ያታልኝ አይደለሁም። አንድ አይነት ተፈጥሮ ነው። ተፈጥሮ ምናልባት የእናቴ ጸሎት ሊሆን ይችላል። እኔ በዛ ዙሪያ ውስጥ ነበርኩ ማለት አጠገቤ ዊዲዮ ወሰደን ብዙ ነገሮች አሉ። መጠጥ አለ፣ ጭፈራው አለ፣ ምን አለ። ግን ምንም አይመስለኝ። ሁሉም ስልችት ይለኛል ሳስበው ለእኔ ማለት ነው። አልሞከርካቸውም? በፍጹም። ጓደኞቼ ያውቃሉ። ጻም ነው ዛሬ እንወጣለን ምናምን ሲሉ እስኪ ወንድ ምናምን ምለው እግዚአብሔርን ጓደኞቼ የሉ በቃ የኔ ባህሪ ይገርማቸዋል። ይሄ እንደ ወጣት እንደምናም በጣም ጨዋታ ሳቅ ምናምን ቢመቸኝም ግን እኛ ልባይ ነገሮች ደስ አይሉኝም። ትምህርት ላይ ነበር ፎከሳችሁ? ኧረ ምን ትምህርት ወይ ትምህርቱን በሱ በኪነ ጥበቡ ነው ያለፍነው። ከሁሉም የለም ከሁሉም አልነበርኩም። ከትምህርቱም የለህበትም? ከትምህርቱ ስልሽ የለውበትም ስልሽ በጣም ሰነፍ ነኝ ምናምን አይደለም። ሞክራለሁ። አንዴ ሰነፍ ኮንክስ ጀመር ዩኒቨርሲቲ ላይ ሞክራለሁ። ለዛም ነው ሰርቫይቭ ያደረኩት። ሞክራለሁ። ሞር ግን እኔ ከቲዮሪካል ነገሮች ላይ ፕራክቲካል ነገሮች ላይ በጣም አዞጥ እንትን እላለሁ። ላባውን 9 ሰዓት ድረስ ምናምን ነበር የምቆየው። ላብ ገብቼ ግን በቃ ፕራክቲስ አረግ ነው እንትን እምላ። ግቢ ላይ ፈታኝ የነበረ ነገር ምንድነው? ግቢ ተማሪ ያለ ችጋር ከባድ ነው እዛ። አዎ የካፌ ምግብ እንዴት ነበር? እቤት እኔ 150 ብር ነበር የሚላክልኝና በወር እሱም ሊቋረጥ ይችላል የሆነ ሰዓት እና የዛኑ ቀን ነው ወጥቼ ከጓደኞቼ ጋር ምሳ የምበላበት በ150 ብር። አዎ 100 ከዛ 29 ቀን ያለ ብር አይደለም። እኔ ሰው ፍቅር አለኝ እግዚአብሔርን የሰው ፍቅር አለኝና ዩኒቨርሲቲ ያለው እንደው ባጣ ወጥቼ ፑል ቤት ምናምን ቆጥሬ ምናምን የሆነች አሳስቄ የሆነች ብር ይዤ እወጣለሁ። ብዙ የተቸገርኩበት ጊዜ ትዝ አይለኝም። ግን የብር ችግር አለ በደንብ እዛ እያለሽ ተማሪ እያለሽ ብዙ የሚያስታውስሽ ቤተሰብ ብዙ የሚልክልሽ ሰው ከሌለ ያው ብዙ ሲያደርጉ እያየሽ ታልፊዋለሽ። ችግር የለውም እያልሽ ማለት ነው። ብዙ ብር ግን ያስፈልጋል ዩኒቨርሲቲ ላይ። በጣም ፈታኝ ያልከው የምትለው ፓርት ያ ነው። ችግር ትንሽ ይፈትንሻል። ግን እዛ ጓደኞቼ ማሪፍ ነበሩ። እኔ ከዚህ አብራቸው ሄድኩኝ እዛ የተዋወቅኳቸው ልጆች ናቸው። ከዚህ አብሬ ሄድኩት የለም ብቻዬን ነው አይ ቲንክ ሄድኩት። አልፈራህም እንዴ? እንደውም እሱ የመጀመሪያ ቀኑን ለምን አልነግርሽም? ዩኒቨርሲቲ ሲሄድ የመጀመሪያ ቀን ከቤተሰብ ተነጥዬ ረጅም መንገድ ማን ያደረሰክ? ማን? ራሴ ነኝ። ነገርኩሽ እኮ ራሴ ነኝ የሄድኩት። ሶ ዩኒቨርሲቲ የሄድኩኝ ቀን አንደኛ ጠዋት ከቤት ስወጣ በጣም ነው ማለት ሆዴን ባርባር ያለው።
ላልቅስም አላልቅስም የሚል ስሜት ውስጥ ሆኜ ነው የሄድኩት። ቤተሰብ ያለቅሳል፣ ስወጣ ምናምን ያለቅሳሉ ምናምን። ከዛ ሄድኩኝ ከአውቶቢስ ተራ። ይሄ ደረጃ 3 መኪና ብቻ ነው የሚሄደው ወደዛ ታታ ቴንክ ዩ ሹፌር ነሽ መሰለኝ። እና ታታ እዛ ውስጥ ገብቼ ከዛ በቃ መንገዱ አያልቅም። ልክ እዛ ስደርስ ሌሊት 4 ሰዓት ምናምን የደረስኩት። አይ ቲንክ 2:30 እስከ 4 ሰዓት ባለው ድረስ ስንደርስ አደገኛ ዝናብ ይዘንባል። አደገኛ ጭቃ ነው፣ አስፋልት የለም። ከዛ መብራት ጠፍቷል። አስፋልት አልነበረም ይዛት ታይም አስፋልት የለም፣ ፒስታ ነው። ፒስታው ደግሞ ጭቃ ነው። ሰብስቤን አልፈን ልክ መደወላቡ በር ስንደርስ 2 ሰዓት ከምናምን ነው። ከዛ እኔ ደግሞ ከቤት ዘመድ ከምናምን ተሰብስቦ 2500 ብር ቦርሳዬ ውስጥ ነበረች። ለእሷ ነው የፈራሁት። ሌላው ምንም የእሷ ነገር በጣም ነው በቃ ያስጨነቀኝ። እንደው ምን አባት ያደርጋለሁ ከጠፋች ጉዴ እኮ ነው በቃ ሜዳ ላይ መቅረቴ ነው። ከዛ ደረስኩኝ። ግራ ገባኝ የማደርገው ነገር። ዶርሜን አላውቀው ማደሪያ። ከዛ አንድ ሰኝ የሚባል ልጅ አጠገቤ፣ ምናልባት ይህን ካየ ያስታውሰኛል፣ አጠገቤ ነበር ታታ ውስጥና ፍሬሽ ነሽ መሰለኝ አለኝ። ኧረ አዎ ፍሬሽ ነኝ። ግራ ገባኝ እኮ ወዴት እንደሚሄድ ስለው በቃ አንጩ ሻንጣሽ ምናምን እኔ ጋ ይሁን፣ አንተ ከተማ አልጋ ያዝና አደር፣ ከዛሬው አትላመደውም አለኝ። ሲያየኝ የደህና ቤተሰብ ልጅ መስየው እኮ ነው። ይሄ መልካለ ከካም እንደሆንኩ አልገባውም። ከዛ ቦርሳውን በቃ ባወጣው ብዬ እሱ ጋር አድርጌ ወደ ከተማ ሄድኩኝ። ከዛ እቺ ጫፍ ላይ ያለችው ስሟ ጠፋኝ። መውጫ የሮቤ መውጫ ከሮቤ አይ ከትምህርት ቤቱ እንዳለፍሽ ባር አለች፣ ታዋቂ ባር ከድባቤ ወደዚህ ድባቤ ሳንደርስ አለች። ከበፊት ስሟ ጠፍቶኝ ነውና አይ ተቀይሮ ይሆናል በቃ ስሟ ወይ ስሙ ተቀይሮ ይሆናል። ድባቤን አውቀዋለሁ። ድባቤ እንደውም በጣም ምግባባዋለሁ ሰውየው። እና እዛ ገባሁኝ። ቤት ውስጥ በቃ እኔ አይቼ አላቅም። እና ሴተኛ ዳሪዎች አሉ ምናምን ተጨነኩ። በቃ ማለት አላቅም እኔ እንደዛ አይነት ነገር እና ወታደር አታውቅም ከቤት እግዚአብሔር ለመጀመሪያ ጊዜ ነው በቃ ከቤትም ስወጣ ውጭም ሳለቀ ሄድክ ግን ደፍረ አረ ምን ሄዳ ልጅ ምን ይሆናል መንገድ ላይ ቢያድር ምንም ማለት ነው። ለምደሽዋል ችግር የለውም። ከዛ ደረስኩ። እዛ አልጋ ያዝኩኝ። ከዛ ምግብ ምን ልብላ፣ ስጋ ነበረው ቤቱ፣ ስጋ ቤት ነበረውና በቃ ኪሴ ውስጥ ሳንቲም ትንሽ ያልኩሽ የተወሰነ ደግሞ በኪሴ ይዤ ነበር። አልጋ ስንት ያዘ? ከሻንጣ ውጪ አልጋ በጣም ርካሽ ነበር ያኔ። ስንት? 60 ብር 60 ብር 60 ብር እንዴ ርካሽ አይደለም። 60 ብር ወር 50 ብር ኦኬ። ከዛ በላይ አይሆንም ወይ በታች ቢሆን ነው። እና 60 ብር ወይ 50 ብር ነው ያስኩኝ። ከዛ በቃ ልክ ስጋ ምንድነው ምግቡን አዝጁ፣ ምግቡ መጣ። ግማሽ ኪሎ ሸክላን ያዘዝኩት። ምን አባቱ ከቤተሰብ ተነጥዬ ማዛሬ ብዬ ልብላ ሸክላውን እንዴት ልብላው በቃ ማለት አልገባም አለኝ ማለት ነው። ከዛ ከፊቴ አንድ ልጅ ቁጭ ብሎ ድራፍት ይዞ የሚጠጣ ልጅ ነበር። አይ ቲንክ የግቢ ተማሪ ነው። ከዛ ብራዘር እንብላ ምናምን አልኩት። የምርሽን ብሎ ወዲያው መጣ ማለት ነው። ከዛ ከሱ ጋር ቁጭ ብለን በላን ምናምን አባለኝ። ከዛ በቃ ልተኛ ምናምን ብዬ ገባው እና ሌሊት እስከ 8 ሰዓት ምናምን በቃ ቴፑ ጭፈራው ምናምን በቃ ያለመድኩት ቫይብ ነው። እንዴት ልተኛ ተጨነኩኝ። ቁጭ ላለው እነሳለሁ ምን እላለሁ። ሌሊቱ በጣም ረጅም ነው። ከዛ ተኛው የሆነ ሰዓት ላይ ተኛውኝ ምናምን ለብሼ ምናምን ልክ እንደተኛው አስታውሳለሁ። በሁለት በር ነው ያለው እንትኑ በጣም ከመፍራቴ የተነሳ ነው። 2 በር ነው ያለው ቤርጎ። ኦኬ። ከአንደኛው በር ውስጥ ይሁን ጥቋቁር ሰዎች ገጀራ ይዘው ሲገቡ ይታያል። ከዛ በስመ አብ ወልድ ብዬ ደንግጬ እነሳለሁ። በቃ ላበላቦኝ። ኦኬ። ኢማጂን ያረከው ነገር ምን ኢማጂን በቃ በህልሜ ልክስተኛ በህልሜ ያ ነገር ሲመጣ ከዛ ብድግ እላለሁ ምናምን በቃ በጣም ስረበሽ ነው ያደርኩት። ሌሊት 10 ሰዓት ደወልኩ ቤት። ትንሽ ዳውራችሁ እንቅልፍ እምቢ አለኝ ምናምን ብዬ ማለት ነው። ቤት ደውዬ ረጅም ሰዓት አውርጃቸው ምናምን። ከዛ ጠዋት በቃ ወደ ዶርም ሄድኩኝ። ከዛን ቀን በኋላ ተግባባሁኝ ምናምንና የዛን ቀን ግን በጣም ከባድ ነበር። የመጀመሪያ ቀን ማለት ነው። ሮቤ እንዴት ነሽ ግን? ከዛ በኋላ ሄደህ ታውቃለህ? ሄጄ አላውቅም። ሮቤ በጣም ደስ የምትል ቦታ ናት። በነገራችን በጣም የምትወደድ ቦታ ናት። በጣም ደስ ይላል ሮቤ። አየሯም ሁሉ ነገሯ፣ ሰውም እንደዛው ነው። ከዛ በኋላ የሚሄድ እድል አልገጠመም? ከተመረክ በኋላ አልሄድኩም። አይ ሄጃለሁ። ወንድሜም እዛ ነው የደረሰው። እሱን ላስመረቅ ሲሄድ ግን ግቢው ተስተካክሏል፣ ጥሩ ሆኗል። 2000 ነው የተመረቀው። 2010 ነው እሱ የተመረቀው።
ጥሩ ነው ነበር 2010 ምናምን እንደዛ 2009 ነው 2010 ያኔ ግቢው ቆንጆ ሆኗል ምናምን ተስተካክሏል። ተመርቀው በኮምፒውተር ሙያ ነው የቀጠልከው? አዎ ተመርቄ ወጣው። በቃ ኮምፒውተር ነበር የምሰራው፣ ኔትወርክ ዘረጋለሁ። በነገራችን ላይ ጎበዝ ነኝ ስራ ላይ። እንደው ይጠቅም ከሆነ እንደ ሀሳብ ከመቀመጥ መሞከር ይሻላል። ምንም ነገር ማለት ነው። ሞክረሽ ባታገኝ ራሱ ከሰራሽ እኩል ነው። ሞክሬ ነበር ሞክር ያለው እስኪ ሌላም ደግሞ ሞክራለሁ። አይ ሞክር ያለውሽ ፖዛ አይደለም እኮ ሞክር ያለው እስኪ ደግሞ ይሄኛውን ከጎን እያረግሽ የተሳካልሽ ላይ ይዘሽ ትቀጥያለሽ ማለት ነው። እኔ እንደዛ አይነት ማንነት ነው ያለኝ። ተመርቅ ያለው ይሄ እንዲ ነው ምናምን ብዬ እስታክ አላረግም። እዚህ ጋር የሚሆን ነገር ካገኘው ድለላም ካገኘው ይሁን ነገር ካገኝ እሰራለሁ፣ ሳንቲም ካስገኘኝ ማለት ነው። እንደዛ አይነት ኦፕን ማይንድ ከሆንሽ ችግር የለውም። ለምን አሁን አንድ ሊስትሮ ብትጠይቂው በቀን 5000 ብር ሊሰራ ይችላል። ተመርቀሽ ወጥተሽ ግን ምናልባት በወር 10000 ብር ሊሆን ይችላል የምትቀጠሪው። ብሩ አይሻልሽም ዝቅ ብሎ? ግን አብዛኛው ሰው ሜንታሊቲ እንደዛ አይደለም እኮ። ለምን ምንም መማርኩ ምን ተምሬማ እንደዚህ ምናምን ነገር ይባላል። ተምረሽ ተቀጥረሽ መስራት ደሃ ሆነሽ መኖር ነው። የእውነቴን ማለት ነው። ያ ማለት ግን ምንም ሳይኖርሽ የተቀጠርሽበትን ቦታ ልቀቂ ማለት አይደለም። ሰው የተቀጠረበት ቦታ ሆኖ የሆነች ነገር መመስረት አለበት፣ የራሱን ነገር። ያለበለዚያ ግን የጣማ አይበላም፣ ጥሩ ቤት ውስጥ አይኖርም፣ ጥሩ ልብስ አይለብስም፣ እንደዛው እንዳለ ያረጃል። ከዛ በኋላ የሆነ ቤት ሊኖረው ይችላል። ሲያረጅ እየፈራ ይኖራል፣ እየፈራ ይሞታል። እንደዛ መሆን የለበትም። እኔ እንደው ለወጣቱ እንደው መናገር የምፈልገው ነገር ይሄን አንድ ቦታ ላይ ተሰብሮ ቁጭ ማለት፣ የሆነ ቢሮ ላይ ብቻ ተወስኖ መዋል ለሆኑ ሰዎች ገንዘብ እየሰራሽ ነው። የሆነ ሰው እያሳደገ ነው፣ የሆነ ሰው እያሳደግሽ ነው ኦፍ ኮርስ። ከዛ በኋላ ግን በ30 ቀን አንድ ቀን ይደስደስ ይሰጣል። ቴንክ ዩ። እኔ ጋር የሚሰሩ ልጆች አሉ፣ እኔ ዩቲዩብ ቻናል ላይ የሚሰሩ ልጆች አሉ። ካሜራማን አለ፣ ዳይሬክተር አለ፣ ሳውንድ ማን አለ፣ ደራሲ አለ፣ ኤዲተር አለ። በቋሚነት የሚከፈላቸው ከአክተር ውጪ ማለት ነው። እነዚህን ሁሌ ነው መክራቸው። የራሳችሁን ነገር እኔ ጋር ሆናችሁ ስሩ። የራሳችሁን ነገር ዛሬ የሆነ ነገር መሞከር፣ እዚህ ጋር የሆነ ነገር እያገኛችሁ መሞከር የማትችሉ ከሆነ ልክ እንደዚሁ ለሰው እያገለግላችሁ የምትቀጥሉት ከሰሙት ስለምላቸው ያውቁታል። ያንተን ዩቲዩብ እያሳደጉልኝ ይኖራሉ ኦፍ ኮርስ ፕሮፌሽናላቸው። እኔ ደግሞ ተጠቀምባቸዋለሁ። ስለዚህ ለሰው መጠቀሚያ ብቻ መሆን ሳይሆን ለራስም መጥቀም መቻል አለብን። ከተማርን ደግሞ ዋይዝ መሆን አለብን። ገብሻ መወሰን አይደለም። ምንም ትኖሪያለሽ ባይዘው የሆነ ሰዓት ብታጭም ችግር የለውም፣ ህይወት ይቀጥላል። ግን አተሽ ትልቅ ነገር ማግኘት አለብሽ። ያን ደግሞ ማሰብ አለብሽ። እኔ አዶናይን በነገራችን በጣም ማደንቀው ለመፈመስ አይደለም፣ ብዙ ከሱ በፊት ስክሪን ላይ የመጣው ሰው ነው፣ ችግር የለውም። ሰው ግን ምንድነው የሱ እንትን በቃ ስራ ስግጥ ብለህ ሂድ የሚለው ነገር ትክክል ነው። በቃ አንዳንዴ ፋራ መሆን አለብሽ። ፋራ ማለት እንዴት ነው? ሰው ምንም ይበልሽ፣ ለምትፈልገው ነገር ለምትፈልጊው የሆነ ቆንጆ መኪና ነዳለው ካልሽ ያም መኪና ለመንዳት ጥግ ድረስ መሞከር አለብሽ። በመታቂው ብቻ አይደለም፣ በማታቂውም ነገር። አማታቂያቸው ነገሮች ህልም የሚመስሉሽ ነገሮች አሉ አይደል? ሰው እንዴት ይሄን ይሰራል፣ እንዴት ያደርጋል? ግን ያንን ነገር ጋዘር ካረግሽ ኢንፎርሜሽኑን ታገኛለሽ። ከዛ መቀየር ይመጣል ማለት ነው። አሁን ሰግጥ ፈምስ የሚለውን ቻሌንጅ ማለት አዶኒ በእንትን ወይ ሊለው ይችላል በፖዚቲቭ ለምትፈልግበት ቦታ ለመድረስ በሚለው። ግን አሁን አብዛኛው የምናየው የሆነ ባህሉን እየጣሰ እርቃናቸው ምናምን እየወጡ እሱ ነገር እንዲታየዋለ ልክ እንደዛ እንዴት ነው? እኔ እኮ የሰው አረዳድ እኮ ነው። ሰግጥ ፈምስ ማለት በነገራችን ላይ እዚህ የሆነ የትኛውም ዊርድ ነገር ለማድረግ አለመፍራት ነው። ግን እንደዛ አይደለም። ያ አንቺ እንዳልሽው አይደለም። አብዛኛው ይተጠቀም ያለው ለመክሊትሽ ነው። መክሊት ማለት አንቺ ምናልባት የሚያልፍልሽ የምትሰሪው ስራ አሁን በሰዎች ይሄ አይሆንልም፣ ይሄ ማይቅርብ ምናምን የተባልሽው ይሄ ይቅርብሽ፣ በቃ ካንቺ ጋር አይሄድም ስትባይ እዛ ነገር ላይ ነው የምትሰግጪው እንጂ አሁን ባህልሽን ሃይማኖትሽን ምናምን የሚነካ ነገር ከማህበረሰብ የሚያወጣሽ ነገር ሜንታሊ ችግር ያመጣል። በኋላ በቃ ጤነኛ አትሆኝም። የእውነትም ነግርሽ ምክንያቱም ችግር ያመጣል። እሱ ያለበት መንገድ እኔ ፖዚቲቭ ነው የተረዳሁት። እኔ የሆነ ነገር ከጀመርኩኝ እንትንም ስትሰሪ እኮ አሁን ፊልም ልሰራ ነው ምናምን፣ ኧረ አንተ አትሆንም አንተ እንዴት አድርገህ ልሰራው ነው ምናምን
ታዩ እሱ እንደዛ ይበል ምን አስጨነቀሽ? አንቺ ግን በዛ ነገር ላይ እስከ መጨረሻው ድረስ መዋጋት ማለት ነው። ጽድቅም ነው በነገራችን ላይ አብዛኛው ሰው የተረዳው በዚህ ወይ አይደለም። ገብቶሻል አባባሌ? መክሊትሽን ፈልገሽ ማግኘት ጽድቅ ነው። ያ ውስጥ የሚልህን ነገር ጽድቅ ነው። አሁን ለምን ሁላችንም ጥሩ ኑሮ ብንኖር አምላክ ደስ ይሏል። ስለዚህ ያንን ለማግኘት ደግሞ መክሊትሽ ላይ ጥግ ድረስ መሄድ አለብሽ። ሰግጥ ያለው ከሊ ምን ይለኛል አውልቃ መንገድ ላይ ዙር አይደለም እኮ እንዳረዳድሽ ነው። እንደዛ ደግሞ የተረዳው ሰው አለ። ያ አብዛኛው ቲክቶክ ላይ የምናየው ይሄኛው ግን ሰግጥ ሌላ ነው። መሰገጥ ማለት ሰገጤ መሆን ማለት አንተኑ የታወቀ ነው። ግን በዛ መንገድ አይደለም። ምንም ይበልህ ማንም ምንም ይበልህ አላማን ይዘህ ሂድ ማለት ነው። አላማን ይዘህ ሂድ። ይሄ ማለት ግን ከባህልህ ከሃይማኖትህ አፈንግጠህ የማይሆን ነገር ስራ ማለት አይደለም። እኛ ሀገር ላይ ሐላል ያልሆኑ ነገሮች አሉ፣ መደበቅ ያለባቸው ነገሮች አሉ። እነሱን ጠብቀሽ ካልሄድሽ ደግሞ በቃ ጤናማ ነገር አይኖርሽም። ሀብትሽ ጤናማ አይደለም። ማህበረሰቡ የማይፈቅዳቸው ነገሮች አሉ። አሁን ማለት ሌላ ቦታ ዩሮፕ ላይ በጣም ኖርማል ሆኖ እኛ ጋር በጣም ዊርድ የሆኑ ነገሮች አሉ። አሁን ሰግጥ ፈምስ የሚለው ነገር ከመጣ በኋላ ደግሞ ይመስለኛል በጣም ብዙ ነገሮች ማለት ሶሻል ሚዲያ ላይ እንዲህ አንዳንዶች እንደውም ቲክቶክ ላይ ስናይ ዘር ማንዘሮችን ጨርሶ ምናምን ይመጣ በዛ አይነት ድፍረት የሚመጡ አሉ። ቤተሰብ የላቸውም እንደሚያስብል አይነት ኮንተንት ይዞ ይመጡ አሉ። ከዛ በኋላ እንግዲህ እኔ አይሮን ነው ሰው እንዳረዳዱ ነው። ለእኔ ግን መሰገጥ ማለት ለመክሊትሽ ነው። እኔ መክሊቴ ራቁቴ መሮጥ ከሆነ አላውቅም። እንደዛ ሰው ካሰበ እኔ ራቁቴ መሮጥ ነው የኔ መክሊት በቃ ሩጥ ነው ምት ኖ ቪው እኮ ነው። አሁን እዚህ ጋር ቪው ለማግኘት ነው የትኛውም ሰው የሆነ ነገር የሚያደርገው ቲክቶክ ላይ እኮ ይኸውልሽ ሜንታል ሁላችንም ሰዎች ነና ጭንቅላት አለን አይደል? እኔ አሁን እዚህ ፖድካስት ላይ እስኪ አወላልቀ በፓንት ቁም ብትይኝ አላረገው። ምክንያቱም በቃ ይሄን ነገር አቁሜ ልሄድ እችላለሁ። ምክንያቱም ይሄ አይምሮ ስላለኝ ነው። ምናልባት ነጮች ጋር ሄደሽ ደግሞ እንደዚህ አይነት ቻሌንጅ ብታቀርቢለት አወላልቆ ቁጭ ሊል ይችላል። ምንም እንዳይመስለው ይችላል። አልኩ ከኛ ሴት ጋር ማይሄድ ነገር አለ። እሱ ግድ ነው። ባህልን መጠበቅ ግድ ነው። ግን አንዳንድ ሰዎች ያው እንግዲህ አላቅም ካስተሳሰብ ካስተዳደግ የሚመጡ ነገሮች ሊሆኑ ይችላሉ እንጂ እሱ ያለበት መንገድ እኔ ፖዚቲቭ ነው የምረዳው። ልጁ ፖዚቲቭ ነው። እሱ ከተናገረ በኋላ ብዙ የተቀየሩ ሰዎች አሉ። ምክንያቱም ተደብቀው የነበሩ እኔ ቆንጆ አይደለሁም የሚሉ እኔ እንዲህ ነኝ፣ እኔ ይሄ ነገር አያምርብኝም፣ እንደዚህ ብሎ ነገር የለም። በቃ ውጣ፣ አንተ ባመንክበት ነገር ውጣ። ያን ሲል ግን ውጣና ባልግ ማለት አይደለም። በቃ ሀሳቡን ተረዳሽ? እና እኔ እሱ በጣም መልካም ልጅ መሆኑን ያየሁትኝ የእንትን ጊዜ አይሾ ስፒድ ልጁ በቃ ሌላ ታሪክ ውስጥ ያለ ልጅ ነው። ምክንያቱም ምንም ለዛን ቀን እንኳን ሳይዘጋጅ ምን ሳይል የመጣ ልጅ ነው። ከሱ እኩል እየሮጠ ከኋላ እንግዲህ ዝና ያለው ልጅ ነው እሱ። ግን ከኋላ እየሮጠ ከሱ ጋር ለሱ ሲያደርግ የነበረው ነገር እኔ በቃ ሰው ነው አልኩኝ። እንኳን እንደዚህ አይነት እውቅና ኑሮክ ተወዳጅነት ኑሮ ምናምን ይቅርና እኔ የሆነ ግለሰብ ማንም የማያቀኝ ሴትዮ ራሱ የሆነ ሰው እንደዚህ ገፍትሮኝ ምናምን አረ ጉዳይ ነው ምናምን ብለህ ትሄዳለህ። ገባህ? እዛ ጋር የከፈለው ነገር በጣም ሰው ነው። በቃ ከልቡ ሰው እግዚአብሔር ይዛኔ ነው እንደውም እኔ በደንብ እንትን ያልኩ በጣም ሰው የወደደው ሰዓት እዛ ሰዓት ነው። ይዛኔ ነው በደንብ እንትን ያለው። ግን በቃ የመጣበት መንገድም ወጣቶችን ባላችሁ ነገር ሞክሩ፣ ስሩ። በቃ ነገ ሌላ ቦታ ለመድረስ ሞክሩ። ምክንያቱም እከሌ እንደዚህ መኪና ይነዳል፣ እከሌ እንደዚህ ቤት አለው፣ ያ ሰውዬ እንዴት ነው ያመጣው፣ ምን አይነት መንገድ ነው ሄደው ብለሽ ያንን እንትን ብለሽ አንቺም ደግሞ መሰገጥ አለብሽ ለዛ ነገር ነው ሀሳቡ። እንደዛ ነው። ቲክቶክ በደንብ ነው የምትጠቀመው አንተ? ቲክቶክ ፎሎወር አለኝ ባይዘው 140 ሺህ ምናምን ተከታይ አለኝ። ግን እኔ የተቆራርጡ ድራማዎችን ነው የምለቀው። እኔ በራሴ እንዲወጥቼ ምናምን ቲክቶከር አይደለሁም። እኔ ሊፕሲንግ ምናምን አሰራም አልሰራም። እኔ አክተር ነኝ ብዬ ነው የማስበው። አክተር ነው። ሶ ቲክቶከር እና አክተር ደግሞ ይለያያል ብዬ አስባለሁ። ቲክቶከር ያው ቲክቶክ ላይ ያለውን ፕላትፎርም ነው የሚሰራው፣ እኛ ደግሞ ድራማ ነው የምንሰራው። ሶ እዚህ ጋር መጥቼ የሆነ እንትን ብል እዛ ጋር ለሚጠብቀኝ ሰው ትንሽ ነገሮች ይቀንሳሉ ብዬ አስባለሁ። እንዴት ነው ወደ ፊልሙ ስራ የገባኸው? ወደ ፊልሙ በነገራችን ከልጅነት ጀምሮ የምፈልገው ነገር ነበርና ከኤሌመንተሪ ጀምሮ እነዚህ ትናንሽ ማዕከል ውስጥ ምናምን እሳተፋለሁ። ከዛ በኋላ ግን የሆነች አድቫንስ የሆነች ነገር ተምሬ ነበረ።
የመጀመሪያ ስራዬን የሰራሁት ቃና ነው። ቃና ቲቪ ላይ ኦኬ ውርስ የሚል ድራማ ነበረ እና እዛ ድራማ ላይ በጣም የሚገርምሽ መጀመሪያ 1000 ምናምን ሰው ነበረ ለኦዲሽን ሄደው ማለት ነው። ኦኬ ከዛ ከ1000 ሰው የመጀመሪያ ዙር 500 ምናምን ሰው ወደቀ ማለት ነው። እኔ ካለፉት ውስጥ ነበርኩ። ከዛ ሁለተኛ ዙር እንትን ተባለ። እዛ ጋር ምን ያለፍኩኝ ኦሬዲ ወደ 200 ሰው ምናምን ነበረ። ሶስተኛ ዙር ላይ ግን 25 ሰው ነው የቀረው። ስቲል 25 ሰው ገብቻለሁ ማለት ነውና ኦዲሽን በሚወሰድበት ሰዓት ማለት ነው። እዛ ላይም የመጀመሪያ ስራዬን የሰራሁት የፋይናንስ ክፍል ኃላፊ ካራክተር ነበር። ኦኬ እንደ ሌሎቹ ልፍ ስትላይ ነው የሚታየው በመጀመሪያ? አይ አይደለም እንዴ ተከፍሎኝ ነው ሁላ በደንብ ታይታል። አዎ ተከፍሎኛል። ወደ 8000 ብር ነው ምናምን ተከፍሎኛል በመጀመሪያ ስራ። አዎ ተከፍሎኛልና ትልቅ ክፍያ ነበር በሰዓቱ። አሁን ላይስ እንዴት ነው? ቆይ የፊልም ክፍያ እንዴት እየሄደ ነው? ማለት ይታማል ብዙ ጊዜ ኢትዮጵያ ፊልምና በክፍያ። አይ ክፍያማ የለም እሱ የታወቀ ነው። ግን ክፍያ የለም ሲባል በፕሮዲዩሰሮች እንትን አይባልም፣ አይፈረድም፣ ያለው ነገር ነው። ምክንያቱም የፊልም ዋጋ ምን ያህል ነው እኛ ሀገር ላይ ከተሰራ በኋላ የሚገመገምበት መንገድ፣ የሚታይበት መንገድ፣ ሰው ጋር የሚደርስበት መንገድ ለፕሮዲዩሰሩ ምንም ያን ያህል ጠቀም ያ ነገር የሚያመጣ አይደለም። ከዛ አንግል ነው ለአክተር መክፈል ከባድ የሚሆንበት። አሁን ሰዓት ግን አሁን ላይ የሲኒማ ፊልም ላይ ጥሩ ይከፈላል። በነገራችን ላይ ታዋቂ የሆኑት ጥሩ ነው የሚከፈላቸው። አይ ግን አሁን ላይ ይባላል ብዙ ጊዜ የኢትዮጵያ ፊልም ኢንዱስትሪ አያድግም ይባላል። ማለት አይሰራም እንደ ሰው እንደሚጠብቀው። መጀመሪያ እንደውም የድሮ ፊልሞች ነው አሁን ሰው ብዙ ጊዜ የሚያየው። አሁን የወንዶች ጉዳይ ምናምን ይላል። አሁን ላይ ለምንድን ነው እንደዛ ይሄ ነገር እየመጣ ያለው? ማለት ታስቦበት አይሰራም ነው ወይስ? አይ በአሁን ጊዜም በጣም ደስ የሚሉ ፊልሞች አሉ፣ የድሮን የሚያስንቁ አሉ። ግን ደግሞ አሁን ምንድነው ፊልም በየመንደሩ ነው የሚሰራ። ማንም ሰው ተነስቶ ያው ፊልም ስለሚሰራ አሁን ጥርት ያለ ነገር ማናየው ለዛ ነው። ለምን የተሰጠውም ያልተሰጠውም ሰው ይሳተፋል እዛ ነገር ላይና የማይጥም ነገር ታያለሽ። ለምን ይሰራሉ የሚያስብል ነገር ታያለሽ። ምናልባት እኛም ከምንሰራው ስራ ውስጥ ሊሆን ይችላል ምንተቸውም እኛ ልንሆን እንችላለን። እና ግን ዳር ላይ ቁጭ ብሎ መተቸት ትክክል ነው ብዬ አላስብም። ለምን አንድ ፊልም ሲሰራ በጣም ትልቅ ድካም አለው። እንደው ዝም ብሎ ፊልምም ቢሆን ድካም አለው። በጣም ደክመሽ ሎኬሽን ፈልገሽ አክተር አሰባስበሽ ከጽሁፍ ጀምሮ ማለት ነው ክሩ አሰባስበሽ በየቦታው ተለማምጠሽ ነው የምትሰሪው። እኛ ሀገር ቦታ እንኳን ለመቅረጽ የሚፈቅድልሽ ሰው የለም። ቤት ስትይ ሰው ፍቃደኛ አይደለም፣ ሆቴል ስትይ ፍቃደኛ አይደለም። በብዙ ነገር ተለማምጠሽ ነው የምትሰሪውና በስፖንሰር ነው በክፍያ ነው የምትሰሩት? ቤቶችን፣ ሆቴሎች ብዙ ጊዜ አሁን የሚከፈላቸው ቤቶች አሉ። ለዚሁ ለፐርፐዝሊ ለፊልም የሚያከራዩ የሚታወቁ ሰዎች አሉ። ኦኬ አሁን ስትለኝ ብዙ ሰው አሁን ስለፈለገ ብቻ ነው ፊልም ውስጥ የሚገባውና አንተ በኢንተረስት ነው ወይስ አለኝ መክሊቱን ብለን የገባበት? እንግዲህ አሁን ይሄንን የሚልሽ ከውጭ ያለው ወይ ደግሞ አንቺ እኔ የምትይኝ እኔ ኖ አይ የሆነ አላ የተሰጠኝ ተሰጥቶ ይሄ ነው ብለህ የምታስብበት አንግል ተፈጥሮልህ ነው ወይስ ኢንተረስቱን ስላለ ብቻ ነው የገባበት? በነገራችን ላይ እኔ አንድ ማምንበትን ነገር ልንገርሽ። እሺ የሰው ልጅ ፍላጎትን ነው የሚኖረው። ኦይስ ፍላጎትሽ ነው መጀመሪያ። እኔ 100% ፍላጎት ነበረኝ ፊልም መስራት። በቃ በህይወቴ ማለት ሳንቲም ላገኝበት አልፈልግም፣ ግን እንዲሁ መስራት መጀመሪያ ተዋናይ መሆን እንትን ህልም ነበረ። ኖ ገብቶሻል ሐሳቤ? ገንዘብ ለማግኘትም መኖሪያም ለማድረግ አይደለም። እንዲሁ ግን በቃ በፊልምን መስራት ብቻ ፈልግ ነበርና ከዛ ግን ገንዘብ እያገኘው ስመጣ መኖሪያ ያደረኩት። ተምረህበታልም አንተ ማለት? ኦፍ ኮርስ ቲያትር ተምረሃል? ቲያትር ተምሬያለሁ። ግን ይሄ እንዴት ነው በዲግሪ ምናምን በሚባል ደረጃ ሳይሆን አድቫንስድ ነገር ተምሬያለሁ። ኦኬ ግን ኤክስፒሪየንስ ነው፣ ስሮይ ታይም ነው። ሰው በጣም ነገሮችን እየገባው የሚመጣው አሁን ማንኛውም አሁን ታዋቂ የሆኑ አክተሮች ወደ ኋላ ሄደሽ የሰሩትን ሙቪ ብታይ ያን ያህል ፐርፎርም ያደረጉት ነገር ላታይ ትችላለሽ። አዎ አልኩ እኮ አብዛኛው ኢንተርቪው ሳይ እልፍ ስል ነው የታየው ወይ ቁጭ ብዬ እንደውም አልታየውም ያን ሁሉ ለፍቼ ይላሉና አንተ እንደውም ባንዴ መታየት እድል ገጥሞሃል? አዎ ያው ፕሮዲዩስ አድርጌ ስለመጣው ይመስለኛል። ኦኬ መጀመሪያ ፕሮዲዩሰርነት ነው የመጣኸው? አሜኬላ የሚለውን ፊልም ስሰራ በነገራችን ላይ ፕሮዲዩሰር ነበርኩ። ሜኬላ ነው የሚቀድመው ከቃናው?
አይ ቃና ይቀድማል። ቃና ይቀድማል። ግን የሙሉ ፊልም የሚባለው ነገር ስሰራ አሜኬላ ነው የሰራሁት። አሜኬላ ኦኬ። ሙሉ ፊልም ስሰራ አሜኬላ ነው። እዛ ላይ ግን ብቻዬን አይደለም ፕሮዲዩስ ያደረኩት። ኦኬ። ጓደኞች አሉ ከነሱ ጋር ሆነን ነው ፕሮዲዩስ ያደረግነውና ግን ለመጀመሪያ ጊዜ ሜኖኝ በጣም ደስ የሚል ሙቪ እኔ ስክሪፕቱን እያነበብኩ ካራክተሩ ቦታ ላይ ሆኜ እንባዬ እንዲየፈሰሰ አስተውሳለሁ። ቅጥቅጥ ውስጥ እየሄድኩኝ ማለት ነው። እኛም እያለቀስን ነው ያየነው እና በጣም ደስ ይል ነበረ እሱ ፊልም ማለት ነው የመጀመሪያ ፊልም። እስቲ ኤክስፒሪየንሱን ንገረን። የመጀመሪያ ፊልምህን ስትሰራ? የመጀመሪያ ፊልም ይሄኛውን ፊልም ስሰራ በነገራችን ላይ ደራሲው ጓደኛዬ ነው፣ ዮሐንስ ሰውነት ይባላል። የትኛው? እዛው ላይ ወንድም የሆነው የሚሰራው ማለት ነው። ኦኬ። ደራሲው እሱ ነው። በእድሜ ከኛ ያንሳል፣ ግን በጣም ብሪሊያንት የሆነ ልጅ ነው። እና እሱ ነበር ደራሲውና ጆኒ እንዴት ነው ይሄ ሙቪ እንዴት እናርገው ምናምን ሲለኝ በቃ እንስራው ምናምን ብዬ ይሄ ያለ አይደል ከፍላጎትም የተነሳ ከዛ በቃ ሰራ ነው። የመጀመሪያ ድርሰቱ ነው ለሱ ያ ፊልም? የመጀመሪያ የሰራው እሱ ነው በቃ እሱም ማለት ነው። ከዛ በኋላ ግን 20-30 በላይ ሰርቷል፣ እየጻፈም እየሰራም አይነት ነገር ማለት ነው። ኦኬ። ምን እስቲ የመጀመሪያ ፊልም ላይ ምን ቻሌንጅ ገጠመ? የመጀመሪያ ፊልም ላይ የዊልቸሩ ጉዳይ ነው። እኔ ዊልቸሩ ላይ ቁጭ ብዬ በጣም ካራክተሩን አዳፕት ከማድረግ የተነሳ መቆም የምችል አይመስለኝም ነበር። እግዚአብሔርን መቆም የምችል አይመስለኝና እዛው ቁጭ ብዬ እስቲ ዕቃ ስጡኝ አቀብሉኝ ምናምን ስል አንተ ያማ እንዴ ጤነኛ እኮ ነው እንዴ ተነስተው ስርና ይሉኝ ነበርና እሱን አረሳውም። ተመችቶ ነበር ዊልቸሩ? ዊልቸሩ መመቸት ሳይሆን አንዳንዴ በጣም አንብበሹ ምናምን ሲገባሽ በቃ እዛ ውስጥ ሆኝና እግርሽንም ተረሻዋለሽ ማለት ነው። አይ ፊልሞችን ያየው ነበርና ከካራክተር ወደ ካራክተር የምታልፍበት ወይ አያስቸግርህም? አያስቸግረኝም። ኦኬ። እኔ እንጃ አያስቸግረኝም። እኔ ከበፊትም አሁን የሆነውን ነገሮች ማስመሰል ላይ ምናምን ሆነ መተወኑ ላይ ጥሩ ነኝ። እንደውም አንድ ሰማይ ችሎት የሚለውን ፊልም አይተሽዋል? እዛ ላይ አፌን አጣሜ ነው ሙሉ ፊልሙን የሰራሁትና በጣም አንታጎኒስት ነው ካራክተሩ እና አፌን አጣሜ ነበር የምሰራውና መጨረሻ ላይ ፊልሙ ሲያልቅ በቃ ይሄ ቆስሏል ውስጡ አፌ። ቁስል ታውቂያለሽ፣ አጣምሽ ነው የምትሰሪበት ነገር ከባድ ነውና ያንን ነገር ማምጣት ራሱ የሆነ ነገር ይፈልጋል። ለዛ እኮ ነው ያልኩ ካራክተር አሁን እንደ ዊልቸሩ አልለመደብህም አፈን አጣሙ ማውራቱ? አይ እሱ ወዲያው ተመለሰ ከባድ ስለሆነ። አው ግን አፌ ቆስሎ ነበር በጣም አፌ ቆስሎ ምግብ በቃ ይሄ እንዴት ነው አልጫ ነገር ምናምን በመበላው ቁስሉ እንትን እስኪለኝ ማለት ነው። አንድ ፊልም ተቀርጾ ለማውጣት ማለት ሁሉም ነገሩ አልቆ ከቀረጻም አልፎ ኤዲቲንጉ ምን ያህል ጊዜ ይፈጃል? እንግዲህ እንደ ፊልሙ ነው። አሁን ምን አይነት ነገር ካታጎሪ መጥቷል? የዩቲዩብ ፊልምና የሲኒማ ፊልም የሚባል ነገር አለ። የሲኒማ ፊልም ከ15 ቀን እስከ 2 ወር ድረስ ይፈጃል። ግን እንደ ፊልሙ ነው። አሁን በጣም ወተሽ ምናምን ክፍለ ሀገር ሄደሽ የሆነ ነገር ምናምን ጦርነት ምናምን ያለው ከሆነ አመት ሊፈጅ ይችላል። ግን እኚህ አሁን ፋሚሊ ፊልሞች ምናምን የሲኒማ እስከ 2 ወር፣ የዩቲዩብ ግን በ15 ቀን ምናምን ያልቃል። ሙሉ ፊልም ተሰርቶ ማለት ነው። በድራማ ደረጃ ሲሆን ነው አመታትን የሚፈጃው? በድራማ ደረጃ ሳይሆን ተከታታይ ፊልሞች ተከታታይማ በየሳምንቱ ነው የሚቀረጸው ወይ ደግሞ በየ15 ቀን ነው የሚቀርጸው። ግን የሙሉ ሰዓት ሆኖ በጣም ሀስል ያላቸው ፊልሞች አሉ። ይሄ ጫካ ውስጥ ወይ እንትን ያለው የሆነ ሀገር ሄደሽ ምትቀርጹ ማለት ትራቭል ያለው ከሆነ እሱ ጊዜ ይፈጃል። ከዛ ደግሞ ከለር ላይ የምትሰሪያቸው ነገሮች ምናምን ከሙቪው ጋር የተያዙ ነገሮች ካሉት ኤዲቲንግ ላይም ረጅም ጊዜ ይቆያል ማለት ነው። ከዛ ውጪ ግን ረጅም ጊዜ የሚያቆየው ነገር የለ። የኛ ሀገር ፊልም ስፔሻሊ አይቆየም። ከሰራሃቸው ፊልሞች የምትወደው ካራክተር ማለት ሁሉንም ተወደው ይሆናል በደንብ በጣም አለ እንኳንም ሰራውት ምናምን የምትለው? እኔ በሰራውት ምንም መቃወመው የለም። ሁሉም ደስተኛ እንዴ ደስ ብሎ ነው የምትቀበለው እኮ። ግን በጣም የምትወደው? በጣም ወደው እኔ በጣም ወደው ወታደሩ የሚል ኢቢኤስ ሲኒማ ላይ የሚታይ ድራማ አለ። ወታደሩ አይ ቲንክ ከሰው ጋርም በደንብ ያስተዋውቀኝ መንገድ ላይም ሰው የሚያቀኝ በሱ ነውና ወታደሩ የሚለው ገጸ ባህሪ በጣም አስተማሪም ነው። ስለ ሀገር የሚናገር ካራክተር ነውና እሱ በጣም ደስ ይለኛል። ወንድ ነገር ስለሆነ ደስ ይላል። አንተ ከሰራሃቸው ፊልሞች ውስጥ ካንተ ሪል ላይፍ ጋር የሚገናኝ ካራክተር አለ? የለም ምንም የለም። ወደ ራስ መመለስ አይከብድም? ከዛ ስትወጣ
ወደ ራስ ካራክተር መመለስ አይከብደኝም እውነት አዎ እየሳኩ ወዲያው ማክሮፍ አይከብደኝም በጣም እንትን ነኝ አልቸገርም ልጅ ነው ኢትዮጵያ ውስጥ ከተላለቀ አክተሮች ጋር አንጋፋ አርቲስቶች ጋር ሰርተሃል ፊልም አሁን እስቲ አብሬው ብሰራ የምትለው አክተር ምን ገና ከማን ጋር ሰራው ብለሽ ነው ብዙ አልሰራውም ከብዙዎቹ ጋር እንኳን አልሰራውም ኦኬ ትንሽ ናቸው የሰራሁት ደና የሚባሉት ጋር ግን አልደረስኩም አንድ ቀን አብረን እንሰራለን ብዬ አስባለሁ አይ ከልጅነት ጀምሮ አብሬው ብሰራ የምትለው መቼስ የፊልም ኢንተረስት ነበረ ከድሮም አብሬው ብሰራ እኔ የግሩም ኤርሚያስ አድናቂ ነኝ ከወንዶች ግሩም ኤርሚያስን በጣም ነው ማደንቀው ከሴቶች ደግሞ ሰላም ተስፋዬን በጣም ማደንቃት እሱ ያለችበት ሁሉ ነገር ይጣፍጣል ግሩም ያለበት ሁሉ ነገር ይጣፍጣልና ሁለቱ በጣም ደስ ይሉኛል ከሁለቱ ጋር የመስራት ኢንተረስት አለ እድሉ ከተገኘ ወይ ወደፊት ራሴ ፕሮዲዩስ አድርጌ ጠራቸዋለሁ ያሳካል አሜን አሁን ፊልም ስትሰሩ በጣም ብዙ ዋጋ ተከፍሎበት ድርሰት አለ ብዙ ዋጋ ብር ወጥቶ ምናምን በብዙ ነገር ነው የሚሰራው ለተዋናይ ተከፍሎ ምናምን ቲክቶክ ላይ ደግሞ የለም አንድ ሰው ካሜራውን ያበራል የሚፈልገውን ነገር ያስተላልፋል ወይ ከሆነ ዘፈን ጋር እየዘፈነ ሊፕሲንግ እየሰራ ይለቃል እና ተቀባይነቱ አሁን በጣም እየፈመሱ ያሉት ከተዋናዮች ይልቅ ቲክቶክ ላይ ያሉ ሰዎች ናቸው ምንም ሰርቶ አይደለም አብዛኛው ጊዜ ከሆነ እሱ ነገር እንዴት ነው እንዴት ታይዋል በነገራችን ቲክቶክ ጊዜያዊ ፍምስና ነው ያለው ያ እንደ ቻሌንጅ ነው እሱ እንደ ቻሌንጅ የሆነ ሰዓት ላይ ብልጭቴና ያ ከዛ ጠፋሽ ከዛን ከሰው ጭንቅላትም ትጠፋለ እሱ ነው ማለት ቲክቶክ እንደዛ አይነት ፕላትፎርም ነው የቀጠሉ አሉ በቃ የሆነች ኮንቴንት እየሰሩ ምን ይያሉ የመጡ አሉ ግን ደግሞ መተው ብልጭ ብለው የሆነ ሰሞን መነጋገር የሆኑና ማስታወቂያ ምናምን የሚሰራሉ በቃ ይጣፋሉ ከዛ በኋላ ቲክቶክ ለዛ ነው ፈጣን ነው እንትኑ ከዛም በፈጣን ደግሞ ተወጫለሽ ከዛ መንገድ ማለት ነው ፊልም ላይ ምናምን ግን የሚቆዩ ሰዎች ላይፋቸው ነው ረጅም ዘመን የሚኖሩበት ነው ባንዴ ብዙ ነገር አያገኙ ግን ትንሽ ነገር እያገኙ ህይወታቸውን ይመራሉ ይኖሩበታል ኦኬ እና አይገናኝም ነው የምትለው አይገናኝ ገንዘባቸው አይገናኝ ቲክቶክ ባይዘዌ በጣም ሚሊዮነሮች አሉ ቲክቶከሮች ማለት በጣም በትንሽ ላይቭ ላይ ገቡና ምንም ያልሰሩ በጣም አጭር ጊዜ ሰሩ እኛ ሀገር 20 አመት 30 አመት ሙቪ ሰርተው በጣም ደሃ የቀበሌ ቤት የሚኖሩ ምንም የላቸው ታክሲ የሚሰለፉ ብዙዎቹ እንደዛ ናቸው በጣም ታላላቅ አክተሮች ታሞ ምናምን በእርዳታ ምናምን ይታከማሉ ታውን ረጅም አመት ማለት ከልጅነታችን ጀምረን እያየናቸው ያደግን ማለት ጭንቅላታችን ውስጥ ያለውኛ በጣም ትልቅ ቦታ እንዳሉ ነውና የሆነ ሲታመም እርዳታ ምናምን ሲባል ብዙ ሰው ይደነግጣል እና እሱ ነገር በቃ ክፍያ ምናምን ለስሜትሽ ነው መሰሪው እኮ በብዛት ለዛ ነው እኛ ሀገር ሙቪ በቃ ለፍቅሩ የሚሰራ ሰው ይበዛል እና ደግሞ ብዙ ጊዜ ሴት አርቲስቶቻችን የሉም ጥሰዋሉ በደንብ በብዙ ነገር ከወንዶች አይ ምንም ግልጽ እኮ ነው ሴቶች እኮ መንገዱ የተመቸ ነው ለነሱ አንደኛ ብዙ ጊዜ ሙቪ ላይ የሚመጡ ሴቶች ቆንጆ ናቸው በቃ መልከኛ ናቸው ስለዚህ ብዙ ሳንቲም ያለበት ቦታ አይን ውስጥ ሊገቡ ይችላሉ ገብቶሻል ባለ ሀብት አይን ውስጥ ይገባሉ ቢዝነስ ላይ የሚሆነ ሰው ሞዴል ለማድረግ ምን ለማድረግ ሰሌክት የሚያደርገው እነሱ ነው ሶ ከዛ አንግል የነሱ መንገድ ትንሽ ቀለል ይላል ብዬ አስባለሁ ለሴቶች ቀልሏል ኦፍ ኮርስ ወንዶቹ ጋር ደግሞ እኔ እንጃ አላቅም ብቻ ብዙዎቹ እንዴት ነው ገንዘብን ስታገኙ አጠቃቀሙን ማወቅ ምናምን የሚባለውም ነገር ትንሽ የሚያንስ ነገር ይመስለኛል ምክንያቱም እያገኙም ደግሞ ያን ያህል ኑሮ የማይኖሩ ሰዎችን ታያለሽ ገብቶሻል ሀሳብ ያን ያህል አጠራቅሚውን ነገር ማድረግ ነገን ማሰብ ምናምን እንደዛ አይነት ነገር ውስጥ የሚሄሉበት ደግሞ አሉ ከዛም አንግል ደግሞ ውድቀት ይመጣል ያገኘሽውን ሳንቲም ማክበር በነገራችን ላይ ሳንቲም ማክበር ገንዘብሽን ማክበር ራስሽን ማክበር ነው ለፍተሽ ላብሽን ጠብ አድርገሽ ያገኘሽው ገንዘብ ከቀለድሽበት ነገ ይቀልድብሻል ነገ እሱን ለማግኘት ብትንፈራፈሪ አታገኙ ግን የምታገኙን ገንዘብ የምታወጭበትን ቦታ ማወቅ አለብሽ አልባሌ ቦታ ገንዘብ ማውጣት የገንዘብ አወጣጥ አለማወቅ በኋላ ይጥላል ያ አንተ ከመጣህበት መንገድም ይሆናል እኚህ ነገሮች የተማርከው ያንን ታሪክ ቀይረሃል እኔ ከልጅነቴ ንግድ የጀመርኩ ሰው ነኝ ከልጅነቴ ጀምሮ ፌስታል አዞር ነበረ ስዕል እሸጥ ነበር ስዕል አድኖ እሸጥ ነበር ከዛ በየቤተክርስቲያኑ እየዞርኩ የስዕል አድኖ ያለባቸውን ቁልፍ ማስያዣዎች እሸጥ ነበር ሳይክል አከራይ ነበረ
ከዛ የኮንዶሚኒየም መስኮቶችን ፍሬም ሰራ ነበረ። ከዛ በኋላ ግን ተመርቄ መጣው። ከዛ በኋላ የተማርኩትን ነገር ትንሽ ጋይድ እያረግኩ ኮምፒውተር ሰራ ነበር። ኮምፒውተር ጥገና፣ ኮምፒውተር ግዢ፣ ሽያጭ፣ ፕሪንተር፣ ኮፒ ማሽን፣ እንደገና ደግሞ ኔትወርክ ዘረጋ ነበር፣ ሴኩሪቲ ካሜራ ዘረጋ ነበረ። እነዚህን ደግሞ ከተመረኩ በኋላ እሰራቸው የነበሩ ስራዎች ናቸው። ማዘርን ለመጦር በቅታላ? ያው በእኔ ደስተኛ ናት። አሁን እንግዲህ እግዚአብሔር ካለ ጥሩ ነው። ከልጅነቴ ባይዘ ስመረቅ ያደግኩ ልጅ ነኝ። እናቴ ከልጅነቴ ጀምሮ እያለቀሰች ነው የምትመርቀኝ። በጣም ነው የምትወደኝ፣ እኔም በጣም ነው የምወዳት። ከሌሎቹ ልጆቹ አብልጣኝ ሳይሆን ባለኝ ባህሪ ባለኝ ነገር በጣም ትወደኛለች። እኔም ለእናቴ ትልቅ ቦታ ነው ያለኝ። አግብታል? አዎ አግብቻለሁ። አንድ ልጅ አለኝ። አይ እናታቸውን ብዙ የሚወዱ ሰዎች ሚስት መንከባከብ ላይ አይታሙም ይባላል። ትዳር እንዴት ነው? ትዳር በጣም ደስ የሚል ነገር ነው። እንደውም ለወጣቶች መክረው ምንድነው አግቡ። እግዚአብሔርን ማግባት ሰው አንድ አላማ ብቻ እንዲኖረው ያደርጋል። የማታገቢ ከሆነ ትቅበዘበዣለሽ። ብዙ ነገር ነው የምታስቢው። ይችኛዋ ትሆን እንደ ይችኛዋ እያልሽ በቃ ላይፍሽ በጣም ከባድ ነው የሚሆነው። እና ትዳር ቢኖር ከዛ በላይ ደግሞ ልጅ በጣም ደስ የሚል ነገር ነው። አንድ ልጅ አለኝ እኔ እና ልጅ በጣም በቃ በህይወትሽ እንደው ሀብት ቢኖርሽ ንብረት ቢኖርሽ የልጅ ያክል አትደሰችም። ልጅ በጣም ደስ የሚል ነገር ነው። በረከት ነው ልጅ። ከበረከትም በላይ እንዲህ ስታዩ በቃ ለአንቺ ደስ የሚልሽ ነገር ነው። ትንሽዬ ሰው አስቢ በቃ በጣም ደስ ይላል። እና በጣም ደስ ይላል። እና በወጣትነት አሁን 35 36 የሚዘላቸው 40 ምናምን ድረስ ያላገቡ ሰዎች አሉ። እኚህ ሰዎች ቢወልዱ እንኳን ሽማግሌ ሆነው ነው ወጣት ልጅ የሚኖራቸው። ገብቶሻል? እና ወጣት ሆነች ደግሞ ከወጣት ልጅ ጋር ኢንጆይ ማድረግ በጣም እድለኛነት ነው። ብዙ ጊዜ ይሄ የማይገኘው ወንዶች ላይ ነው። ስለማያምኑ ከሆነ ሴቶች እንኳን ብዙ ጊዜ በልጅነት የመውለድ ቻንስ አላቸው። እና ትዳርን ስለሚፈራ ነው። እንግዲህ ስለ ትዳር ብዙም እያወራኸኝ አይደለም። ለምንድን ነው ሴኩር ማድረግ የፈለገው? አይ ሚን ብዙ ጊዜ እንደዚህ አርቲስቶች ይወጣል ምናምን ትዳራቸው በሌላ ሌላ ነገር ይታማሉ። በዛ ወይ ነው መደበቅ የምትፈልገው ወይስ? ያው ፐርሰናል ላይፍ ፐርሰናል ቢሆን ጥሩ ነው። ሁሉም ነገር ፀሐይ ላይ ከሚሰጣ ፐርሰናል ነገሮች ትንሽ ገደብ ቢሉ ጥሩ ነው። ከዛ አንግል ነው። ትዳሪ ነው አይመለከታቸው። ትዳሪ አይ ደስ አይደለም። እንደዛማ በቪው እየኖርን እንግዲህ አሁን አብዛኛው አንተ ፊልሙ ላይ ነውና ያለኸው። አብዛኛው የፊልሙ አርት በፊልሙ ሙያ ውስጥ ነው ያለኸውና ወደ አርቱ መምጣት የሚፈልጉ ወጣቶች አሉ። ምንድን ነው የምትመክራቸው? እስቲ አሁን በፊልም ዓለም ያለው ነገር እንዴት ነው? ነው የምለው እኔ ወደ አርቱ ዓለም ፍላጎትን መፈለግ ጥሩ ነው። እውነት ፍላጎትን መፈለግ ገብቶሻል? አሳብ የምትፈልገው ነገር ላይ አትቢ፣ አትጠጪ፣ አትልበሽ። ያን ነገር አርጊው። ለእኔ ማለት ነው እመኚ ስኬት ላይ ትደርሻለሽ። እንደው ሰው ከተሰማራ የሚለውን ዘፈን ታውቂዋለሽ? እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ የሚል የድሮ ዘፈን አለና ሰው የወደደው ቦታ ላይ ከዋለ እመኚኝ በጣም ጥሩ ኑሮ ይኖራል። ገብቶሻል አይደል? የሚወደው ቦታ ልክ ጠዋት ስትነሺ እዛ ነገር እዛ ቦታ ልሄድ ነው ገብቶሻል እዛ ልሄድ ነው ብለሽ የምትጓጉይለት። እኔ አሁን በፊት ተቀጥሬ ይሰራ ነበረ። መጀመሪያ የምሰራው ማማ ወተት አይቲ ማናጀር ነበርኩ። እና በቃ እንዴ ልበልሽ ስራውን እኮ ወደዋለሁ። ጠዋት ሄዶ ቢሮ መቀመጡ ግን ለእኔ በቃ ገና ሲነጋ ነው ልሄድ ነው የሚል ስሜት የሚሰማኝ። ገብቶሻል? ለምን ብዙ እንትን ስላልነበርኩ ስራ ቢዚ የሚያደርገኝ ቀን በጣም አፒ ነኝ። ግን ብዙ ጊዜ የቢሮ ስራ ቁጭ ብለሽ ነው የምትዩ። ድብርት ነው። ብዙ ነገር ታስቢያለሽ፣ የማይሆን ነገሮች ታስቢያለሽ፣ የማትፈልጊው ሰው ጋር ትደውያለሽ ምናምን። በቃ ቀኑ እንዲያልቅ አያልቅም እኮ ቀኑ ይረዝማል። ከዛ ባለቤቶቹ ደግሞ የኛ ሀገር ትልቁ የስራ ችግር እንደሆነ ታውቂያለሽ፣ የግድ 8 ሰዓት መቀመጥ አለብሽ። ይሄ በጣም ትልቅ ስህተት ነው የእውነት ማለት ነው። ለምን ስራውን ከጨረሰ አንድ ሰው ቢሮስ ምን ያደርጋል? በቃ ሌላ ሀገር ላይ በሰዓት ነው የሚያሰሩት።
ትገቢያለሽ 2 ሰዓት ያክል ትሰሪያለሽ ወይ 3 ሰዓት ያክል ትሰሪያለሽ። ከዛ ደግሞ ሌላ ስራ ትሰሪያለሽ። አሁን ወጣቱ በጣም አብዛኛውን የኛ ሀገር ሰው ተቀጥሮ ነው ያለው በየቢሮ ውስጥ ተሰግስጎ በጣም ወጣት የሚገራርም እውቀት ያላቸው ምናምን 50,000 ይከፈላቸው 100,000 ይከፈላቸው። ግን ሰው ጠዋት እየሄደ ማታ ውሎ ለሚመለስበት ቦታ ለኔ በቂ አይደለም። ገብቶሻል? እስር ቤት ነው፣ ዘመናዊ እስር ቤት ነው የእውነት። ይሄ ምን ማለት ፈልጌ ነው? ስራውን አይስሩ ወይ ቅጥር ጥሩ አይደለም እያልኩ አይደለም። ሰዓት የሚባለው ነገር ቢኖር እኛ ሀገር ላይ አሪፍ ነው። አንድ ሰው ስራውን ሰራ፣ ፈረመ፣ ጨረሰ፣ የሆነ ነገር አረገ፣ ደግሞ ሌላ ስራ ሊሰራ መውጣት አለበት። ገብቶሻል? የሰዓት ስራ መሆን አለበት። ቀኑ ሙሉ ቁጭ ብለሽ ስታዛጊ ስራ ባይኖርም ቢኖርም ሰዓት ሳይደርስ አትወጣም፣ ትቀመጫለሽ። እኔ በጣም ነው የሚያሳዝነኝ ቢሮ የሚሰራ ሰው። እግዚአብሔርን እኔ ከባህሬ መቀመጥ ስለማልወድ ነው። ግን ቢሮ የሚሰራ ሰው ባለቤት ከሆነ ኢትስ ኦኬ፣ ስራው ሊፈልገው ይችላል ምናምን። ግን ተቀጣሪ ሆኖ ቀኑን ሙሉ ጊዜውን ሰውቶ ለቤት ኪራይ የምትሆን ብር ብቻ ነው የሚከፈለው በዚህ ሰዓት። አዲስ አበባ ላይ ባይዘ የቤት ኪራይ ኮንዶሚኒየም ልከራይ ካሽ ትንሹ ብር 30,000 ብር ነው። እኔ ተከራይቼ ነው የምኖረው፣ ቡልቡላ ነው የምኖረውና ኪራይ 30,000 ብር ነው። ተቀጥሬ ቢሆን እዛ ቤት መኖር አልችልም። ገብቶሻል አይደል? የምጠው ናው ሶ ምን ልልሽ ነው? አሁንም የግል ህይወቴን ለማውጣት ፈልጌ ሳይሆን የተሻለ ነገር ለመኖር የተሻለ ነገር ለመብላት ሰው እኮ በርገር አምሮት ላይ በላይ ይችላል። ሶ ያችን ለመብላት የተሻለ ነገር መስራት አለብሽ፣ መሮጥ አለብሽ፣ እያንዳንዱን ታይምሽን መጠቀም አለብሽ፣ ሌት ተቀን ማሰብ አለብሽ የሆነ ነገር እስኪሞላልሽ ማለት ነው። አንዳንድ ሰው ተኝቶ የሚያንኮራፋ ሰው አለ። በቃ የሞላለት ነው ይመስለው፣ ምንም እኮ የለውም። ግን በቃ በጣም ረፍት የሚያደርግ ሰው አለ። ረፍት ዞንን የሚወዱ ሰዎች አሉ በጣም። አዎ ሶ እንዴት ነው ሊሚት ቢኖረን ይሄ የምንቀጠርበት ነገር ሊሚት ቢኖር ጥሩ ነው። ሶ ወደ ጥያቄሽ ግን ስመለስ የሚፈልጉ ሰዎች ወደ ሶሻል ሚዲያ ይምጡ ወይ ነው አይደለ? ወይ ደግሞ ወደ አርት የሚፈልጉ ሰዎች ምን ትመክራቸዋለህ? ጎን ለጎን ስራቸውን ሳይለቁ ያሉበትን ነገር ሳይለቁ ይሞክሩ። እኔ ተቀጥሬ እየሰራው ነው አክቲንግ የጀመርኩት። ከዛ አዝማሚያውን ሳየው ትንሽ ሳንቲም ሳገኝ ምናምን ከዛ የራሴን ስራ ደግሞ ቢሮዬን ከፍቼ ምናምን መስራት ጀመርኩ። ከዛ ሙሉ ለሙሉ አሁን የአርቱን ስራ አክቲንጉን ምናምን እሰራለሁ ማለት ነው። አዋጭ ከሆነ ሙሉ ለሙሉ ይመጣሉ፣ ካልሆነ ግን ሞክሮ መተው ሞክሮ ማጣት ከማግኘት እኩል ነው። ይሄ ሪያሊቲ ነው። እና ቁጭ ብሎ ደግሞ እንደው በዚሁ ካነሳሽው አይቀር በነገራችን ላይ ማንም ሰው ስራ የለም ምናምን የሚል ሰው ቁጭ ብሎ አብሶ ተምሮ አይምሮ በጣም ናይስ የሆነ ሰው ምናምን እንደዛ ሲል እኔ እናደዳለሁ። ይሄ ማለት እኛ ሀገር በጣም ስራ አለ ምናምን እያልኩሽ አይደለም። ስራ እኮ የለም፣ ግን ስራን መፍጠር ትችያለሽ። ስራን መፍጠር መቻል ማለት ብር አውጥተሽ የሆነ ማሽን ገዝተሽ የሆነ ነገር አድርገሽ አይደለም። የእውነቴን ነው የምልሽ። ዩቲዩብን የሚያውቅ ሰው ዩቲዩብ ላይ በጣም ብዙ ሙያን የሚያስተምር ቪዲዮ አለ። ገብቶሻል? አሁን እኔ በቃ ኮፒ ማሽን መጠገን ነው የምፈልገው ልስራ ብል የፈለኩትን ልመረቅ ለሜዲሲን አይሆንም ስራ ከሌለ። ያቺን ኮፒ ማሽን ግን በ2 ወር ውስጥ ሄዶ ሳይማር እኮ ነው ቪዲዮ ዛሬ ጋዘር አድርጎ ቪዲዮ በማየት ብቻ ባለሙያ መሆን ይችላል። አንድ የኮፒ ማሽን ባለሙያ ዝም ብሎ እየዞረ ቢሰራ በቀን 2,000 ብር ይዞ ወደ ቤቱ ይገባል። የምሬ ነው የምነግርሽ። ለምን? እኔ እዛ ሙያው ስለነበርኩኝ። አዎ የፈለግሽው ሙያ ኤዲቲንግ ልስራ ብትይ ኤዲቲንግ ዛሬ የማይፈልግ ሰው የለም። አንድ ሰው እንኳን የቲክታክ ተጠቃሚ ኤዲተር ይፈልጋል። እናንተ ልትፈልጉ ትችላላችሁ ኤዲተር። ገብቶሻል? ኤዲተር የማይፈልግ ሰው የለም። ሶ ምን ልልሽ ነው ስራ የለም ከማለት ይልቅ ጋዘር ማድረግ ብንችል ሂንቱ ባለን ነገር አይ እኔ በቃ ለምን አሁን አዳዲስ የገቡ መኪኖች አሉ፣ የኤሌክትሪክ መኪኖች አሉ፣ ሲስተማቸው በጣም ኮምፒውተራይዝድ ነው። እኔ ተምሬያለሁ ምናምን እንግሊዘኛ እረዳለሁ። ለምን የእነሱን ችግር ጋዘር አድርጌ እየዞርኩ ቦርሳ ይዤ ለምን አልሰራም ብለሽ ራስሽን መጠየቅ አለብሽ። የሆነ ነገር ለመስራት አሁን አንድ ቢልዲንግ ላይ ወይ ደግሞ የሆነ ቤት ላይ እነዚህን መብራቶች ለመዘርጋት ምናልባት 2 ወር ገግመሽ ቪዲዮ ካይሽ ትሰሪዋለሽ። እንትን እኮ ነው አሁን ያንን ነገር ራሱ ይዘመተ ሰዎቹ አንተን ላይ ቀበሉ ይችላሉ የሚል ፍራቻ ነው። በነጻ ትሰሪያለሽ። በነጻ ልስራው ካልሆነ አከፍለኝም ትይዋለሽ። ምን ችግር አለ እንዴ? በሰው ላይ ነው የምትለምጂው። ደፋር መሆን አለብሽ። አቃጤባቸው ሄደሽ የእውነቴን እኮ ነው የምልሽ።
አቃጥይባቸው፣ ቀጣይ ግን አታቃጥይም፣ በትክክል ትሰሪያለሽ። እኔ እንደዛ ነው ማስበው። ቅድም ያልኩሽ መሰገጥ የተባለው ይሄ ነው። የሆነ ነገር ለማግኘት እንትን ምንድነው ጥሩ ኑሮን ለመኖር፣ ጥሩ ጫማ ለማድረግ፣ ጥሩ ልብስ ለመልበስ፣ ጥሩ ነገር ለመብላት መድከም መሮጥ ያስፈልጋል። ቁጭ ብለሽ ግን የሚሆን ነገር የለም። በማማረር የሚሆን ነገር ደግሞ የለም። እግዚአብሔር ጤናሽን፣ እጅሽን፣ እግርሽን ሁሉ ነገር አሟልቶ ከሰጠሽ መሞከር። እርግጠኛው የምነግርሽ 3 ነገር ሞክረሽ አንዱ ይሳካል። በመሞከር ውስጥ ማለት ነው። እና አርት ላይ መሞከርን የምትፈልጉ ሰዎች ባይዘዌ የኔን ስልክ አስቀምጭላቸውና ይደውሉልኝ። እኛ ጋር የዩቲዩብ ስራ አለ። የዩቲዩብ ድራማዎች፣ ተከታታይ ድራማዎች አሉ፣ ሾርት ድራማዎች አሉ፣ የሙሉ ጊዜ ድራማዎች አሉ፣ ፊልሞች አሉ። ሶ እንግዲህ ይሳተፋሉ ማለት ነው። ክፍያ እንዳጠብቁ የለም። ኑና መክሊታችሁን ፈልጉ፣ ኑና መክሊታችሁን ፈልጉ። እኔ መንገዱን ከፍቻለሁ። መንገዱ አለ፣ ምንም ችግር የለም። እና ቴሌግራም ላይ በስልክ አስቀምጥሽላቸው ፎቶአቸውንና ስልካቸውን ያስቀምጡልን። ቴሌግራም ባንተ በኔ ቁጥር ላይ አስቀምጥላቸው። በኔ ቴሌግራም ያስገቡ፣ ችግር የለውም። ኦኬ። አሁን ወደ ፊልሙ ስንመለስ ተከታታይ ፊልሞችን ስለ ፊልሙ አለም እንዲያወራ ነው አይደለም? ሰዎችን አሁን ወደ አንተ ስንመለስ ወደ እኔ። እሺ፣ እንደሱ በኛ እሺ። ምክሩ ተመችቷል መሰለኝ። እንመለስ። እኔ ምክር ባይዘይ በጣም እወዳለሁ። ያው ምክርና ዱላ ለሰጪው ቀላል ስለሆነ ምክር በጣም እወዳለሁ። ምክር የሚወድ ሰው አለ፣ የማይወድ ሰው አለ። መመከር የሚወድ ሰው አለ። መመከርን ደግሞ ስትመክሪው መልስ እያዘጋጀ የማይሰማኝ ሰው አለ። እኔ አሁን ስነግርሽ አንቺ አሁን ሌላ ጥያቄ እያሰብሽ አይደል? ልክ እንደዛ ማለት ነው። ቪዲዮ ላይ ሰማዋለሁ ብለሻ አሁን የተለያዩ ዩቲዩብ ስራዎችን እየሰራ ነው፣ ተከታታይ ፊልሞችን። አንተ ነህ ፕሮዲዩስ የምታደርጋቸው? ፕሮዲዩስ የማደርጋቸውም ማላደርጋቸውም አሉ። በብዛት ግን ራሴ ፕሮዲዩስ አደርጋለሁ። አንተ የትኛው ነው ፕሮዲዩስ እያደረክ ያለው? የቤዛ ድራማ ፕሮዲዩሰር ነኝ አሉ ትንሽ ሰፖርት ጓደኞች አሉ፣ በፓርትነር የምንሰራቸው ማለት ነው። ሌሎቹ ያው ከዚህ በፊት የሰራናቸው ፊልሞች የሰዎችም አሉ የኔም አሉ። ብዙ ፊልም ነው ባይዘው የሰራ ነው፣ ግን ያው አሁን አላቃቸውም። ዩቲዩብ ላይ ብዙ ናቸው። ከሲኒማና ከዩቲዩብ የትኛው ነው አብዛኛው የሰራው? መች ሲኒማ ሰራው ብለሽ ነው? ሊገቡ ይሉና ይወድቃሉ። እኔ ግራ ይገባኛል። ያው እንትን ሙሉ ጊዜ ፊልሞች ሰርቻለሁ። አይ ዶንት ኖ፣ እኔ ዩቲዩብ ጋር ሲመጡ ነው ማያቸው፣ የሰው ፊልሞችም ሆነው ሲመጡ ነው ማያቸው። ግን ቆንጆ ስታንዳርድ ያላቸው ፊልሞች ናቸው። እንዴት ነበር የሰው አቀባበል አንተ ወደ ፊልም ውስጥ መጣ ማለት? ማህበረሰቡ እንዴት ተቀበለ? መች ተቀበለኝ? እስካሁን እኔ እንጃ፣ እኔ አላቅም። ያው ጀስት ቻንሱን አገኘው እየሰራው ነው። እና ሰው መንገድ ላይ ሲያየኝ በጣም ኤክሳይትድ ይሆናል። የምራቸውን ነው ላለሁ። እኔ እንደው የሚገርምሽ ነገር ለኔ ነው በጣም ፎቶ እነሳ ምናምን የሚሉኝ በጣም ብዙ ሰዎች አሉ። ሰዎች ወደዋል ማለት። ኮሜንቶችን አታነብም? አላነብም። ምናልባት ጥሩ ስሜት የማይሰማኝ ኮሜንት ካለ ብዬ ኮሜንት አላነብም። ያው ካራክተሩን ነው እንትን የሚሉት። ግን ባለሽ ነገርም የሆነ ሰው ሊልሽ ስለሚችል አስተያየት ይሰጣል። ሶ ዝም ብለሽ አለማየቱ ይሻላል። አብትቀበሉኝ ግን ፊልሜን አያለሁ፣ ሁሉን ምሰራውን አያለሁ። ለምን ምንድነው ስተቴ? ቀጣይ ምንድነው ማስተካከል ያለብኝ? ድምጼ እንዴት ነው? ሽምደዳ ይመስላል ወይስ ሪያሊቲ ነው? አክቲንግ እንዴት ነው? ሰውነቴ ይንቀሳቀሳል? ያይኔ ሰውነቴ እንቅስቃሴ ጥሩ ነው? ልክ አንቺን ሳወራሽ አሁን ልክ አክቲንግ ላይ ይሄ መሆን አለበት። ገባሽ? ይሄ ካልሆነ ቀጣይ ላይ ለማስተካከል ያን ያለው ማለት ነው። አክተሮች የምታዩን ከሆነ ይው ስራችሁ። የሆነ ጊዜ እድል ላይ ተቀርባ ማናት እድል ወርቅ ሴፉ ላይ ቀርባ ፊልሞቼን አላይም አለች። ለም በቃ ከሰራው በኋላ ማየት አልወድም ምናምን አለች። እኔ እንግዲህ ሳክስ ሊሆን ይችላል፣ ምክንያቱም ከስራ ወደ ስራ እየተሻለች ነው የመጣችው እሷ። ከአንዱ ስራው አንዱን ስራው አስተያየት ፊልም ላይ በጣም ናይስ ናት። ድል ወርቅ ጣሰውን የምታውቂያት ከሆነ አይኗ ትልልቋ ጎበዝ አክተር ናት እና አላይም ምናምን አለች። ለእኔ ግን ትልቅ ኢረር ነው አላይም ማለት። የራስን ስራ ራስሽ አይተሽ ካልገመገምሹ ማን ነው የሚነግርሽ ስራሽ? ብዙዎች እንደዛ የሚሉ አክተሮች አሉ። ሳክስ ይመስለኛል። እኔ ግን ይሁን አንተ ራስን ነው ጋይድ የምታደርገው። እኔ ያለው እያንዳንዷን ነገር አይቼ ለራሴ ኮሜንት ሰጣለሁ። ሰራይ ብዬ ነው ማየው። አብሶ አንተ እኔ ነኝ ይሄ ምናምን ያልከው የለም የሆነ ካራክተር እያየ እንዴ
እንዲህ ነኝ አክት ያደረኩት ምናምን ምትላቸው ይሉ እኔ እንጃ እንደዛ ተገርሜ አላውቅም። አዎ ግን ከሰራሁት በኋላ የሚቆጨኝ ስራ ምንም የለም። በቃ ሰርቼዋለሁ። አዎ ስቶሪውን አይቻለሁ ምናምን። ሰው ካራክተር ሲሰጥ የመለስካቸው አሉ? ማን ሰጥቶኝ ማን ሰው ብሎኝ? አይ እንትን ብለዋል ሲሰጠኝ ብዙ ጊዜ የማልመልሰው ጊዜ ስለሌለኝ ነው። ነግሬሻለሁ ፕሮዲዩሰር ነኝና አታነበው ነው አላና ሲሰጥ አይ ብዙ እንደዚህ አይ ጊዜ የለኝም ብዬ መልሳለሁ ሳላነበው። ኦኬ ሳትቀበል ነው እዛው። እንደውም ብዙዎቹ አሁን ፕሮዲዩሰርና መሆኔን ካወቁ በኋላ አይልኩልኝም። ስፔሻሊ ዩቲዩብ ላይ ምናምን ነው የሚደውሉልኝ። ሲኒማ ላይ ያሉ የሆኑ ጀማዎች አሉ እነሱ አይደውሉም። ድርሰቱ ላይ የለህበትም? አጽፈው ሀሳብ ማመንጨት ላይ ጎበዝ ነኝ። እኔ አሁን የኛ ድራማዎች ላይ ሀሳብ አነሳለሁ በደንብ። ሀሳብ አነሳና የመጀመሪያውን ኤፒሶድ ሲኖፕሲስ የሚባል አለ። እንደውም ሲኩዌንሱን ጽፈዋለሁ እኔ። ሲን 1 እንደዚህ፣ ሲን 2 እንደዚህ፣ ሲን 3፣ ሲን 4 እንደዚህ 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 ብዬ ያንን ሲኩዌንስ ጽፌ ለደራሲ ይሰጣለሁ። ደራሲው ያንን ብትና አድርጎ ሀሳብ አስገብቶ ይልክልኛል። ቆንጆ እይታ ነው የሚኖረው። የሚገርምሽ ጥሩ ሀሳብ አለኝ ማለት። ጥሩ ሀሳብ አለ። ደፍራ አልገባህበትም እንጂ። ወይ መጻፍማ አልችልም። መጻፍ ለምን መሰለሽ ተፈጥሮ እኮ ነው። የተቀምጡ ነገሮችን ረጅም ሰዓት ሀሳብን ሰብስበ አልችልም። እሱ ብቻ አይደለም አሁን የእጅ ጽሁፌ በጣም ነው የሚያስጠላው። እንግዲህ 2 ዲግሪ አለኝ። ኮምፒውተር ሳይንስ ዲግሪ አለኝ፣ አካውንቲንግ ዲግሪ አለኝ። ኮምፒውተር ሳይንስ ከጨረስኩ በኋላ አካውንቲንግ ጨርስ። ግን የምጽፈው የ6ኛ ክፍል ራሱ ተማሪ ከኔ በላይ ይጽፋል። ጽሁፌ አይነበብም። ለምን አይምሮ ይፈጥንብኛል መሰለኝ። ቶሎ ለመጨረስ ችክ ነገር ነው የማደርገው እና ቶሎ ለመጨረስ ማለት ነው። እና ጽሁፍ አያምርልኝም ኢንሻአላህ። ፊልሙ ላይ አሁን በደንብ አለህበትና እስቲ ወደፊት በምን እንጠብቅ? ወደፊት የፊልም ኢንዱስትሪን ከምን አደርሰዋለሁ ብለህ ታስባለህ? እኔ ምን አቅም ኖሪ እየሰራው ነው ግን አደርሰዋለሁ ሳይሆን እስቲ እንግዲህ በነገራችን ላይ እኔ ዳር ላይ ቆሞ አስተያየት የሚሰጡ ሰዎች ወደ መሀል ገብተው ቢሰሩ ብዬ አስባለሁ። ኢትዮጵያ ውስጥ ብዙ ፊልም አልተሰራም። አሁንም ዝም ብሎ እንደው የሆነች ነገር ነው የሚሰራው። ሰውን አሰልቺ ነገር ነው የሚሰራው። እንደውም እኔ ብዙ ያለው ቦሪንግ ነው። በቃ የሲኒማ ፊልም ተብሎ ልናስመርቅ እንገባለን ምናምን በቃ አይጠበቅም። ምንድን ነው የሰሩት ያለሽ ኦፍ ኮርስ ያስብላል። እኛ እንኳን ዩቲዩብ ላይ ተከታታይ ድራማ ስንሰራ እመኚኝ ከሲን ወደ ሲን ይይዝሻል። ከኤፒሶድ ወደ ኤፒሶድ የሚይዝ ነገር ነው የምንሰራው። ግን ሲኒማ ላይ ያሉ ሰዎችን ስናይ ሲኒማ እንገባለን። በጣም ነው የምታዝኙ እውነት ማለት ነው። ሶ እኔ ደግሞ ከሰራው እንደዛ አይነት ነገር መስራት አልፈልግም እንጂ አሁንም እንደዛ አይነት ስራ ይዤ መግባት እችላለሁ። ሲኒማ ላይ እንደዛ አይነት ስራ ይዤ መግባት እችላለሁ። ሶ በጣም ገንዘብ ያላችሁ ሰዎች፣ ጊዜ ያላችሁ ሰዎች ጆይን ቢያደርጉበት ትልቅ ነገር መስራት ይቻላል። ምንም ትልቅ ነገር አልተሰራም። እንዳልሽ የድሮ ፊልሞች ይሻላሉ። አብዛኛው ኢትዮጵያዊ የሚያየው የድሮ ፊልሞች እና አንዳንድ አስገራሚ ሀሳቦች ይሰራሉ። ቀላል ናቸው ግን ደስ የሚሉ ሀሳቦች ታያለሽ። እና ምንም አልተሰራም። እኔ ባቅሜ ይሄንን ይዤ እመጣለሁ ብዬ የማስበው ነገር ወደፊት ምናልባት ወደፊት እኛ ሀገር እነዚህ ግሪን ስክሪን ቴክኖሎጂዎች ብዙ አልተሰሩም እና ወጣ ያሉ ፊልሞችን ለመስራት ስቱዲዮ ውስጥ ትላልቅ ፊልሞች ይሰራሉ እና አቫታር ስቱዲዮ ውስጥ ነው የተሰሩትና እንደዛ አይነት ነገሮችን ለመስራት ወደፊት አቅም ካገኘን እንሞክራለን። ፊልሙ ላይ ነው የሚቆይት ሀሳብ ያለ እስከ መጨረሻው? ፊልም ስሰራ እኖራለሁ ከዛ ሞታለሁ። በቃ የመጨረሻ ግብ ፊልም ነው። ደርሰህበታል? እኔ ህይወቴ ፊልም ነው። ሌላ ነገር አልሰራም። ሙያ አለኝ፣ ሙያዬን ትቼዋለሁ። በጣም ብዙ ነው በዚህ ኮምፒውተር ደንበኞች የሚደውሉልኝ እና ጆኒ እንደዚህ ይሰራል እንደዚህ ይላሉ። ግን አልሄድም። ግን አስረድቻቸው ነው እንዲህ ቢዚ ነኝ ምናምን ብዬ ነው እንጂ የበላውበትን ሳህን አልመታም። ኖሬበታለሁና አኑሮሃለሁ። ግን ኮምፒውተር ሙያ በጣም ደስ የሚል ሙያ ነው። በጣም ከፊልም ውጪ ምን ማድረግ ያስደስታል? አይ ፊልም ነው ሁሌም እና እስቲ ከፊልም ውጪ ምን ማድረግ ያስደስታል? ከፊልም ውጪ ፊልም ማየት ፊልም ማየት ቁጭ ብዬ በጣም ደስ ይላል። ብዙ ጊዜ እንደዚህ አርት ላይ ያሉ ሰዎች ብዙ ነገር ይሞካክራሉ። አዘፍና አንተ እኔ አትሞክርም? አልተሰጠኝም። እንደዛ የለም። ኦኬ አልዘፍንም። አረ የለም እንደዛ አይነት ነገር የለም። ድምጽም የለኝም እንደዛ አይነት
ይሞካክራሉ ብዙ ነገር አርት ላይ ያሉ ይሞክራሉ። ሰዎች ለዛ ነው አጉል ነው አጉል ነው ላንተ በካታጎሪሽ ብትሄጂ ነው የሚሻለው። እና እንደዛ አይነት ነገር የለም። ግን አድናቂ ነኝ እኔ የዘፈንም አድናቂ ነኝ። በጣም ደስ የሚሉኝ ዘፈኖች አሉ። ከዘፋኝ ውስጥ የማን አድናቂ ነው? የማንን ዘፈን ሁሌ ብዙ ጊዜ የምትሰማው? እኔ እንጃ ይሄ ብዬ ስፔሲፊካሊ እንጃ። ዘፋኞቹን ብዙ ስማቸውን አላስታውስም። ኦኬ የድሮ ዘፈኖች ናቸው አሁን ላይ የመጡ ዘፈኖች ናቸው የሚመቹ? እኔ በጣም ወዶ የሮፍናንን ዘፈን ነው እንግዲህ ያው የቅርብ ጊዜ ይመስለኛል። ሮፍናንን በጣም ወደዋለሁ። አብዱኪያን ደስ ይሉኛል። የሁለቱ ዘፈን እንደው ቴፕም ከፈትኩ መኪና ውስጥ እነሱ ነው የምሰማው። ሁለቱ ነው የምሰማቸው። አዎ የእነሱ አድናቂ ነኝ ልልሽ ነው። ፊልም ከመስራት ውጪ ማየት ነው የሚያስደስተ? ማየት ለመሰለሽ እንደውም አንድ ፖይንት ልንገርሽ። የኛ ሀገር ፊልም የሚሰሩ ሰዎች ፊልም አያዩ። ትልቁ ኢረር እኔ ብዙ ሰዎች ኢንተርቪው ሲደረጉ ያሉ ፊልም ታያለ አራ ላይ አማርኛ ፊልም አይተታቃለ አንዷ ተዋናይ እኔ ኢትዮጵያን ፊልም አልወድም ነው አላይም ጭራሽ ማለት ነው እየበላችበት አራ ይባል ኢቢኤስ ላይ ነው ቀርበው። አዎ ብዙ ኢረር ታያለሽ። ግን የውጪ ፊልም ብናይ ማየት አይቶ መስራት እኮ ምንም ችግር የለም። አሁን አዳፕት ተደርጎ የተሰሩ ብዙ ፊልሞች አሉ እኛ ሀገር። የውጪ ፊልም ነው እናጣቸዋለን እኮ። ግን እነሱ ፊልሞች እንዴት ይጣፍጣሉ እኛ ሀገር ላይ ተሰርተው። ከዛ ነው ብዙ ቴክኒክ ታያለሽ። የስራ ቴክኒኮችም ማለት ነው። የተሻለ ነገር ለህዝቡ ታቀርቢያለሽ። ግን አናይም፣ ብዙዎቻችን አናይም። ዝም ብለን በደፈናው መስራት ነው የምንፈልገው። ማየት መመራመር የተሻለ ነገር ለመስራት ያግዛል። አንተ አሁን ሆል ላይፍክ ፊልም እያየ ፊልም እየሰራ ነው የምትኖረው? እያንዳንዱ ኢትዮጵያ አክተር አይደል ያው የቀን ከቀን ውሏችን ያው ፊልም እየሰራው ከዛ ፊልም ያለው ያው በቃ እንደዛ ነው። ኦኬ ግን አስባለሁ ረጅም ሰዓቴን ቁጭ ብዬ በማሰብ ማሳልፈው ጊዜ አለ። ጣሪያ እያየው እንዴት ፊልም እንዴት ባረገው ነው ይሄኛው ስቶሪ ክሬት አደርጋለሁ ቁጭ ብዬ እና ስቶሪ ክሬት ሳረግ በቃ ጸጥ ባለ ሞመንት ውስጥ ቁጭ ብዬ እንትን እላለሁ። ካጣው ደግሞ ከአይምሮዬ ካጣው ዩቲዩብ ላይ ያገላብጣለሁ። አንዳንድ እንትኖችን አያለው። ከዛ ከሆነ ስቶሪ ላይ ፒክ አድርጌ አንድ ስቶሪ ገነባለሁ ማለት ነው። ያልታየ ነገር እንደዛ ነው የምንሰራው። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ከዚህ በላይ እስካሁን አስተላለፍኩ እኮ። አይ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እኔ አይገባኝም መድረክ አይገባኝም፣ ግን አመሰግናለሁ በጣም እና ፈጣሪን እናንተ ስለጠራችሁኝ ነው። ስለ ሁሉም ነገር ደግሞ ፈጣሪን አመሰግናለሁ። እዚህ ላደረሰን አምላክ ተመርጬ እዚህ ጋር እንድቀመጥ ያደረገኝ ፈጣሪ ነው። ፈጣሪን አመሰግናለሁ። አንቺንም በጣም አመሰግናለሁ። እዚህ ድረስ ስለመጣኛም እናመሰግናለን። እሺ ታንኪዩ። እንግዲህ ተመልካቾቻችን ከተዋናይ ጆን ጋር የነበረን ቆይታ ይሄን ይመስል ነበር። ቀጣይ ከሌላ እንግዳ ጋር እስክንገናኝ ድረስ መልካም ጊዜ።